በሁለቱም የጉዞ ማህበር በርካታ ሰዎች ሞተዋል በየጊዜው አንዱን ለመጣን ለምንድነው እንደዚህ ርቀት ይሄዳችሁት? አተት ሳይሆን ያለ ያስጓዦች የኛ ችግር ነው። እነዚህ ትንንሾች ወይጥፉ ወይስሩ አዳራሽ እንደኛ የሚል አመጡ። የሰሞኑ ግርግር ለእናንተ ተጠቅሟቸዋል? በጣም ተጠቅሞናል። አውደ ምሕረት ተከልክለናል። እንደ ኤማውስ መንፈሳዊ የምትሆነው ጣራው መንፈሳዊ ሲሆን ነው። ጠብቆ የሚያቀይ ፖሊስ የለንም። አስሮ የሚያቆምም ህግ የለንም። አዲስ አበባ ዙሪያ ስትቀጠር 1,500,000-600,000 ከተጠየቅ አንድ ተራ የገጠር ዲያቆን እንዴት ይቀጠራል? ተጓዡ ሐቀኛን አይወድም። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በራዳ ነኝ። ከኔ ጋር ቆይተን ስለምታደርጉም ከልብ አመሰግናለሁ። የታፈነ እውነት ፕሮግራማችን እንግዲህ የማይነካውን ነካክታችሁ ጀምራችሁታልና መጨረስ አለባችሁ በሚል አስተሳሰብ በርካቶች እየደወሉልን ብዙዎችም በፕሮግራማችን ለመቅረብ ጥያቄ እያቀረቡልን ይገኛሉ። ከዚህም መካከል ዲያቆን ኃይለ ማርያም በስቡሃ ሚዲያ ማለት ነው ኤማውስ የጉዞ በጎ አድራጎት መንፈሳዊ ጉዞ ማህበር ነው በበርሜል ቅዱስ ጊዮርጊስ ላይ እኔም ባለድርሻ ነኝና እውነቱ አልወጣም፣ ነገሩ አልተገለጠም፣ ቤቱ እንዲጸዳ እኛም በንስሐ እንድንመለስ የሚቀሩ ሐሳቦች አሉና እነሱን መግለጽ ይጠበቃል ሲል እንግዲህ በስልክ ደውሎ ስቱዲዮአችን ተገናኝተን ያለውን እውነት ሊመሰክር እዚህ ተገኝቷልና የበርሜል ቅዱስ ጊዮርጊስን ጉዳይ ሳናጸዳው ወደ ኋላ የለምና እንኳን ደህና መጣ ዲያቆን። እንኳን ደህና ቆየ ነጋሽ። እንግዲህ ታፈነ እውነት ብዙዎቹን ሊነካ የሚችል ብዙዎቹንም ነፃ ሊያወጣ የሚችል ሐሳብ ስለሆነ በዚህ ሂደት ውስጥ ጥቂት ግለሰቦችን እንዳንጎዳ ቃል ገብተን እንጀምራለን ማለት ነው። ያው እዚች ጋር አለ እውነት ለመናገር ማንንም ላለመወንጀል ቃል ገባለሁ። አዎ ቃል ገባለሁ። በቃ በዚህ ሂደት እንሄዳለን። ስለዚህ የምናወራቸው ሁሉ የምትናገሯቸው ሁሉ እውነት ነው ብለን እንቀበላችኋለን። እንግዶቻችን ከኛ ጋርም ስለምትሆኑ ከልብ እናመሰግናለን። ለምን ወደኛ መጣ? መልካም እንግዲህ በሚዲያችሁ በነጋሽ ሚዲያ እጅግ የታምረኝ የበርሜል ቅዱስ ጊዮርጊስን ሐሳብ ወይም መዘረፍ ተነስቶ በተለያየ ሰዎች ሲንሸራሸር በማየት ምናልባትም የዚያ ቦታ አስጓዥ አንዱ እንደ ኤማውስ መንፈሳዊ ጉዞ ማህበር በውጭም በውስጥም ያለ ሰው በአገልግሎት ሁላችንም ያቀናል። ራሳችን ከመጀመራችን በፊት በኤልሻዳይ መንፈሳዊ ጉዞ ማህበር ላይ በሰራተኝነት የምናገለግል መሆናችን ስለምንታወቅ ብዙ ሰዎች በዚያ ቦታ በረከት አግኝተዋል፣ ተጠምቀዋል፣ ድነዋል፣ ተፈውሰዋል። መንፈሳዊ ሀብታቸው እንዲሁም ደግሞ ምድራዊ የስጋ ሀብታቸው ጭምር የተመለሰበት ነው። ስለዚህ ቦታ እንግዲህ ብዙ ለመንካት እንደተጀመረ ፍጻሜው የት ያርፋል ተብሎ ባይታወቅም እኔም እንዳንድ መንፈሳዊ አስጓዥ እንደ ኤማውስ እንግዲህ ኤማውስ የራሱ ሚዲያ ባይኖረውም በስቡሃ ሚዲያና በሌላ ሚዲያ እያደረግ ሰዎችን እየጠራን አብረን እንሄዳለን። ስለዚህ እውነቱን የሚመለከተኛል በማለት ወደ አንተ ደውዬ ቀጠሮ አስይዣለሁ ማለት ነው። ቀደም ሲል በላይ በኩል እንድገባ ከወንድማችን አብይ ደውሎ ነበር። ነገር ግን ያንን በቤቴ ሆኜ መከታተል ጀምሬያለሁ። ከዛ በፊት መምጣት እችል ነበረ። ነገር ግን አስጓዥ ስትሆን የአስጓዥን ገበና ስታወጣ የወንድማማች የምቀኝነት ባህሪ አይነት ስለሚመስል ጠብቆ የሁለታቸውን ንግግር አይቶ አስታራቂ የሆነ ሐሳብንና እውነቱን የጊዮርጊስን ቤት በማጽራት በኩል እኛን የሚመለከተናል በማለት ዛሬ ስቱዲዮአችሁ ተገኝተናል ማለት ነው። በጣም ከገረመኝና አንዱ ነገር እንኳንም ጀመራችሁት እውነት አለን የሚል ሐሳብ ነበርና ቀድመን ብንጀምረው ወንድሞችን ለመጣል ይመስልብናል፣ ዝም እንዳንል ደግሞ የሰማቱ ዕዳ አለብን በሚል አስተሳሰብ ነውና ካየኸው ነገር እውነቱ የቱ ጋር ነው ያለው? ምንድነው እሱ እውነቱ አልወጣም ብለህ እንድትናገር ያደረገ ነገርና ለኛ ልትነግረን የፈለከው እውነት ምንድነው? አንተ በጥያቄ ልናዳብረው አንችልም። ምክንያቱም የታፈነ እውነት ሰው ልብ ውስጥ ያለ ሐሳብ ነው። ጥያቄ ቢሆን ለምን እንደመጣ አንተ ማንነትን አጣርተህ ልንቀበልህ እንችላለን። አሁን ከዛ ይልቅ ሚዲያውን ፈልገህ አንተ ጋር ያለ እውነትን አምቀህ ነው የመጣው። እሱን እንስማውና ሰፊ ሰዓት እንሰጣለን፣ የኛን ጥያቄዎችን እናስከትላለን ማለት ነው። መልካም እንግዲህ ነጋሽ ምናልባት ቦታው በርካታ ሰዎችን ማሳተፍ የሚችል ሰፊና አካባቢው ብዙ ነገር ሊያሰራ የሚችል ነው። በዚህ በርካቶች ተፈውሰዋል። ምስክርነት ሲሰጥ እንደምትሰሙት ውሸት አይደለም። ምናልባት የቲያትር ወይም ደግሞ
የርስ የተምኔል ማጋነን ካልሆነ በስተቀር በርካቶች ይድኑበታል። እዚህ ጋር ግን ይህን የመሰለ ታላቅ ቃል መጽሐፍ ቅዱስ ተዘርግቶ በአንተ ሚዲያም በኩል ምናልባት የእናንተ የሚዲያው ጥረት ብዙ ታግሏል። እውነትም እንዲወጣ በስልክ እያያችሁ ነው፣ ወረፋም አይደርስም እንጂ ከሰዎች መስማት ብቻ በቂ ነው። ነገር ግን ከሁለቱ ማህበሮች የወጣው እውነት ተብሎ በመጽሐፍ ቅዱስ ተብሎ ትክክል አይደለም፣ ቀሪ ነገር አለው። ምክንያቱም ቀሪ ነገር አለው ማለት መጽሐፍ ቅዱስ ታላቅ ነው። ታላቁ መጽሐፍ ቅዱስ ነው፣ ህጋችን ነው። አዎ ከዚህ የበለጠ ምንም ነገር የለም። ሲዋሽ ቢዋል በታምረኛው በርሜል ቅዱስ ጊዮርጊስ መዋሸት አይቻልም። ስለዚህ በዚያ ላይ ቀሩ የምላቸው ያልተነሱ ነገሮችም እንዳሉ ሆነው እዚህ ላይ ምኑ ነው እውነት የወጣ? ለምሳሌ ይህን አድርገሃል ሲባል ሰው አዎ በስተት አድርጌያለሁ ይቅር በሉኝ ካለ አድርጓል። ነገር ግን ታጠፋን እየተባለ ከሆነ አላጠፋንም ማለት ነው። ስለዚህ እኔም አንዱ አስጓዥ ሆኜ ታናሽ አስጓዥ ብሆንም በቦታው እስከርኩ ድረስ የጥፋቱ ሰለባ አንዱ ልሆን እችላለሁ። ገኖና ጎልቶ ወደ እጅህ ወይም ሚዲያ ባይመጣም ሽርፍራፊ ጥፋቶች ሊኖርብን ይችላል። ያንን አምነን ወደ ንስሐ እንድንገባ ነው የዚህ ታላቅ ሚዲያ ዓላማው። ማጣላት ማጋጨት አይደለም። ነገር ግን ምናልባት ቀደም ሲል ወደ ሚዲያ ከመውጣቱ በፊት ሁሉን ውስጥ ለውስጥ የማስታረቅና የማስተካከል ቢሰራ መልካም። ከዛ ውጭ ግን እያንዳንዱ ጉዞ ሌላውን ጉዞ በማፈን ሌላውን ጉዞ እንዳይሄድ በማድረግ ፍቃድም እንዳያገኝ በማድረግ ፍቃድ ያገኙት እንዳይሰሩ በማድረግ የታፈኑ እውነቶች ሰፊ ናቸው። ስለ በርሜል ቅዱስ ጊዮርጊስ ምናልባትም አንድ ወር ሊፈጅ ይችላል ብዬ አስባለሁ። በዚህ ሚዲያ ቀጠሮ ብያዝለት እኔ አሁን አጉልቼ የመጣሁበት ታላቁ ምስጢር ምንድነው? ሁለቱ ማህበሮች በሚጓዙ ጊዜ ኤልሻዳይና ተርሚኖስ ግልጽ ስለሆነ በሚል ነው። እኒህ ሰዎች ጉዞ በሚያደርጉ ጊዜ ስንት ሰዎች ሙተዋል? ይሄ ለምን አልወጣም ሚዲያው ላይ? የሞቱባቸው ሰዎች ያለቅሳሉ። የራሔልን እንባ የተቀበለ አቤልን የተቀበለ እግዚአብሔር እነዛንም ሰዎች ይቀበላል። ምናልባት በዚህ በሁለቱ ማህበር ሽኩቻ መካከል አንተ 20 መኪና እኔ 20 መኪና ይዘን ስንሄድ ቦታው ላይ 40 መኪና ይሆናል። ሌሎች እኛና መሰል የኔ ጓደኞች ጥቃቅን አንድ ሳይሞላልን የምንሄድ ሰዎች ጋር ሲደመር 20 46 ቢሆን ይሄ ሰው የሚያርፍበት ቦታ ላይ ወቅታዊ ዝግጅቶች ሽንት ቤቱ ሌላው ያልተሟላ ከሆነ ችግር ያመጣል። ይሄ ብቻ አይደለም። ወደውኑ ለምሳሌ በ23 ጉዞ አለኝ ካለ አንደኛው የጉዞ ማህበር በ24ም እየመዘገብኩ ነው ብሎ ካለ ያኛው ጉዞ እንዳይሰራ መንገዱ ተዘጋበት ማለት ነው። ስለዚህ 20 መኪና ይዞ ሄደው 20 አንደኛው ጉዞ 20 ተርሚኖስ 20 ይዞ ተሄደ፣ ኤልሻዳይ 20 ይዞ ተሄደ፣ 40 መኪና አለ። ፕላስ ለሶስተኛው ቀን ያን ካዘጋጁ ስንት መኪና ቦታው ላይ ይገባል? ይሄስ ማዘጋጁ ለምን አስፈለገ? ሌሎች ጉዞዎች ለምን የማይታወቁ? ሌሎች ጉዞ ለምን የማይሰሩት? እኛ ይህን ጉድ ግን ለማውጣት ብንፈልግ አንደኛ ኤልሻዳይን ስትመለከት ኤልሻዳይ ጋር ሰርቻለሁ። የሰራህበትን ቤትህን በምክር ታጸዳለህ እንጂ በአደባባይ ተገልጦ መክረህም ቢካለ ተወጣለህ፣ ትለያለህ። መለየት አንዱ ባህሪው ተለይተናል። ነገር ግን አሁንም እዚህ ሚዲያው ላይ ቀረበ አንዱ አስመስሎ መሄድ፣ አንዱ ተጨንቆ ምላሽ መስጠት ነው እንጂ ሁለቱም ልባዊ ሐሳባቸውን አልሰጡም። መቅረባቸውን አመሰግናለሁ። የእውነቱ አልወጣም። ለጊዮርጊስ ግን የሚጠቅመው የቱ ነበረ? ለጊዮርጊስ የሚጠቅመው ትልቁ ነገር የከሰረውን ማየት ሳይሆን ወደፊት እንዳይከስር አድርጎ መስራት ነው አንዱ። ሁለተኛው ግን የከሰረውን ይሄን አከስረናል፣ ሁላችሁም ከልብ ይቅር በሉ፣ እኛም ንስሐ እንግባ፣ ነጋሽም ትክክል ነው። ካያችሁ ጥፋት ምንድነው? ጊዮርጊስ ላይ እየተሰራ ያለው ጥፋት አሁን እንዳልኩት በሁለቱም የጉዞ ማህበር በርካታ ሰዎች ሞተዋል። በየጊዜው በሐተት ምክንያት ነው የሚባለው። እንግዲህ ቦታው ላይ እኔ እንደ እምነቴ ቅዱስ ጊዮርጊስ እንደሚነግረኝ ውስጤ እንደሚነግረኝ ሐተት የለም። ሐተት ሳይሆን ያለ ያስጓዦች የኛ ችግር ነው። ወስደን የታመመ ሰው ከዚህ በሽታ ይዞ ከሄደ ካላስታመም ነው፣ ማረፊያ ለብቻ ካልሰጠ ነው፣ ምልክቶችን ካልተቆጣጠር እንደገና ደግሞ የተጠመቀ ያልተጠመቀውን ካለየ ነው። የሰው ብዛት ይህን አይነት ምልክት በሽታ ከታየ እንኳን ያን ሰው አስተካክለን ከየት እንደሚቀዳ ለምሳሌ ጠበል ተዘጋ አይጠጣም ተብሎ በሚባል ጊዜ ሰዎች ተጠምቀውበት ከሚወርደው ከዮርዳኖስ ይቀዳሉ። ይሄ ማለት እኔ በሽተኛ ነኝ፣ ሁሉም ሰው በሽተኛ ነኝ፣ የተጠመቅንበትን ሲጠጡት ምን ያመጣል? ሐተት ያመጣል። በርካቶች ከአንድ ዲያቆን ወንድሜ ጋር ሰሞኑን በሄድኩበት ቆይታዬ አሞኛ ሐተት አለኝ። እንዴት አልኩት። ለጊዜው ስሙን ላለመግለጽ ነውና ለምን ስለው ቋራ ቆይቼ ነው የመጣሁኝ፣ እዛ የቆየሁበት ሐተት አሞኝ ነው፣ ጠበሉን ሁሌ እየቀዳው እጠጣ ነበር፣ ከዕለታት አንድ ቀን ሰው ያመጣልኝ ጠበል ነበር፣ ጠጥቼ አሞኝ አለኝ። ኋላ ግን ታምሜ ስመለስ ጠይቀው
ዮርዳኖስ ወደታይ ከሚወርደው ነው የቀደው አለኝ። ለዚህም ነው በሽታው የሚከሰት አለ። እኔም ይህን ግንዛቤ ይዤ መጣሁ። ስለዚህ በኃጢአት ምክንያት 5 ሰው 6 ሰው ከሞተ የአስጓዦች የሥራ ድርሻና ያየህባቸው ክፍተት ምንድነው ስትለኝ ሰዎችን 5 መኪና አድርጎ ይዞ መሄድ አይቻልም፣ መለካት አይቻልም፣ ገንዘብን መመጠን አይቻልም። የገንዘብ ፍሰቱ ነገም ያንተ ነው። 23 መዝገበ 24 ተመዘገብክ 25 ተመዘገብክ። በዚህ ሁሉ የሚፈሰው ህዝብ የተጓዘው ህዝብ እንቅፋት ይደርስበታል፣ ሌላም ችግር ይደርስበታል። ስለዚህ የሞቱን ነገር ሰዎች ሞተዋል። እንደውም ምናልባት ትናንትና በላይ ላይ አንድ የጠፋን ሰው አለ የሱን አድራሻ ነገሩን ተብሎ ነበር፣ ተድበስብሶ አለፈ። ብዙ የጠፉ ሰዎች አሉ። አዎ የሞቱ ሰዎች አሉ። የሞቱ እኮ የጠፉ ናቸው። ወገን የሌለው የጠፋ ነው፣ ይቀበራል። ወገን ያለው ግን ይመጣል አዲስ አበባ። በአስጓዥም ሊሆን ይችላል፣ በተጓዥም ሊሆን ይችላል። ስንት ሰዎች ሞቱ በእነዚህ ሁለት አስጓዦች? እንደኔ እንደ ኤማሁስ መንፈሳዊ ጉዞ ማህበር ለምን አልሞተም? እንደ ወንድማችን እንደ ቤተ ጳውሊ ወይም ደግሞ ክቡር ነው ይዞ የሚሄደው ለምን አልሞተብንም? ምናልባት እኛ ይዘነው የምንሄድ ሰው እስካሁን ድረስ ስነግርህ አመት ሆኖናል። እንግዲህ ካንዱ አስጓዥ ጋር ልክ እንደገለጸልህ 1 አመት ነው የሆነን። ግን እኛ ከአንድ መኪና መብለጥና ከ30 ሰው የበለጠ ሰው ይዘን ለመር ተቸግረናል እስካሁን ድረስ። አንደኛ ተጓዡ ሐቀኛን አይወድም። የተጓዡም ክፍተት ጭምር እንድናየው ጭምር ነው። ተጓዡ ክፍተትን አይወድም ስለ ታማኝ ሰዎችን አይወድም። የሚፈልገው ምንድነው? አብዝቶ ደምቆ ሙቀት፣ ጨዋታ ወይም ደግሞ የሰዎችን ከፍታ ነው የሚያየው። ግን አገልግሎት ስታገለግል ትሪት ይፈልጋል። ወስደህ አስጠብለህ ከቻልክ አንተም ተጠብለህ ካልቻልክ የማትጠበልባቸው ምክንያቶች ካሉ ደግሞ በቦታው ሆነ ሰዎችን ይዘህ መምጣት አለብህ። አንድ ሌላኛው ሁለቱ ተዘርፈው ነበር። ተደጋጋሚ ይዘርፋሉ። ይሄ አልወጣም። ጉዞ ድርጅቶች ለምን ተዘርፈናል ለምን አላሉ? ለምን ነው የሚዘረፉት? አዎ መልካም እንግዲህ እሱ ላይ ትንሽ አንስቸው ነበር የዚህ የሚሊሻን ጉዳይና አንዱ ላይ የሚገዛ መሆኑን እንኳን አመጣህ አንስቸው ነበር። እስቲ እሷን እናንሳ። ምንድነው እሷ ጋር ያለችው ድራማ በተለይ ከውጭ ለሚመጡት ግንዛቤ ሊኖራቸው ይገባል። ያው ማን አለው ተብሎ ስለሆነ የሚቆመው። መልካም እንግዲህ ነጋሽ እንደ አንድ ሚዲያ ባለቤት ትንሽም ቢሆን ሚዲያ አለኝ። ካሜራ ይሆን ይችላል፣ ሞባይል ይሆን ይችላል። ይዤ ሄጃውን በሳምንቴ ነው የመጣሁኝ። አልፈራውም። ግን አስጓዥ ሲል የአካባቢ ሰው ባለሀብት ይመስለዋል። ወይም ከአዲስ አበባ ጠራርገን ይዘነው የምንሄደው ዲያስፖራ ብሎ ነው የሚጠራው የአካባቢ ህፃናት ሳይቀሩ። የሚገርምህ እኛም ማናውቀው ስም ነው ይሄን። ስለዚህ ይሄን ቦታ ሳልፈራ ለምን ሄድኩኝ? ካልሰራህ እዳ ከሌለብህ እንዴት ያጋልጣል? የእመቤታችን ሰላም ለኪ ወዴት ይጥላል? ይሄን አድርሽ ይመጣል። ለምን ይዘርፋሉ ካልከኝ አንደኛ የሁለታቸው ሽኩቻ አሁን ለምን ይዘርፋሉ ብዬ እኔ ጠየቅኩ። አንድ አካባቢ ይዘው አንዱ ባጃጅ የሚነዳለች አንድ ሰው የተዘረፈው በመጀመሪያ ተርሚኖስ ተዘረፈና ኤልሻዳይ ስላዘረፈኝ አዘርፈዋለሁ ብሎ ነበር። ኤልሻዳይሽም ተዘረፈዋል። ዝርፌው የት ነው ብትለኝ በርሜል ቅዱስ ጊዮርጊስ እዚህ ጋር ነው። ዝርፌው ትንሽ ይለፍ ብሎ ነው ደለጎ ሳይደርስ። አንዳንዴ ድምጻቸውን ታውቃቸዋለህ ዘራፊዎች። ወደ እውነቱ ሲኬድ መነገር ካለበት በዚህ ልክ ነው። መጽሐፍ ቅዱስ ተዘርግቶ ውሸት ጨርሰ የማትናገረው ነገር ይኖራል ለግጭት የሚሆን ያንን ተወውና ግን እውነቱ መነገር አለበት። ስለዚህ ይሄ ዝርፊያ እንዴት ተዘርፈናል ሰውና ዘርፈናል ያለ የለም። ምናልባት አንደኛው አስጓዥ ስሙን ሳልጠራለህ የራሱም ተዘርፏል ለራሱም። ነገር ግን አስጓዦች ሁለት ጊዜና ከዛ በላይ ተዘርፈዋል። ሞባይሎቻቸው፣ ገንዘቦቻቸው የማን የህዝበ ክርስቲያኑ የተጓዡ ይሄን አልቅሰውበታል ብዙዎች። ይሄ ዝርፊያ ለምን መጣ? አሁን ግብ ለምን እኔ አንድ ሆኖ ሲሄድ አይዘረፍ? አወጣጥህ ካማረ ጸሎትህን ካሳመርክ አብረ ተሄድክ። አሁን የብዙ አስጓዥ ችግሩ ምንድነው? አብረ ሄድ ነጋሽ የራሱ የጉዞ ሚዲያ የጉዞ ፕሮግራም ካለው አብረ መሞት አለብህ፣ አብረ መዘረፍ አለብህ። እያገኘህ በርከ ቁጥር አንተ ወደ ኋላ ትቀራለህ፣ ሰራተኛ ይሄዳል። ስለዚህ በእንደዚህ አይነት ምክንያትና ሁለተኛ ደግሞ ያልተገለጠው ህዝቡ ለሁለት የተከፈለ ነው፣ የተከፋፈለ ነው። ግማሽ ለኤልሻዳይ ግማሽ ለተርሚኖስ። እሷ ነገር ግራ ግብት ያለኝ ነገር ህዝቡ ለምንድን ነው የተከፈለው? ምንድነው የሚያገኘው ከዚህ ብዙ ማባል? ጥሩ አነሳህልኝ። ማንም ሊነካው ስለማይችል ብዬ ነው ማንሳት የፈለኩት። ኤልሻዳይ ለምሳሌ የሰራው አዳራሽ ተግለሰብ ገዛ አይደል? ግለሰቡ መሬቱን በመሸጥ ተጠቅሟል አልተጠቀመም? ተጠቅሟል። መልካም። እዛ ላይ እንጀራ ሲሸጥ ይጠቀማል አልተጠቀመም? ይጠቀማል። ሻወር በ50 ብር ሲል ይጠቀማል አልተጠቀመም? ይጠቀማል። በዚህ አንዱ ይከፈላል። በዚያ በኩል ስትሰራ ለሸጠለት ሰው መወገን ይጀምራል። ሌላው ኤልሻዳይ ወይም ደግሞ ተርሚኖስ የሰራበት አዳራሽ መካከል ይሄ አዳራሻቸው እንዳለ መሬቱን የገዙበት ሰዎች እንደተጠቀሙ አድርገውና
እያስፋፉ ሲሄዱም ነገር ያን አካባቢ ሰው ያገኙታል ሁለተኛ እዛ አካባቢ ያለ ሰው እንጀራ ይሸጣል ይሸጣል ቢራ ይሸጣል ይሸጣል ስለዚህ ያ ሰው አይከፈልም ሌላው ገበያን ከማብኝ እየበላው እባብ እየበላው ስለዚህ ጉዞ አስጓዦቹ በተከራዩት መሬት ላይ ስለሆነ የሚያሳርፉት ያ ህዝብ ለዛ ሰርቪስ ለሚሰጠው ነው የተሰጡት መልካም አዎ እንደዚህ ሁለቱም ለየራስ ነው የሚሰጡት አሁን ለምሳሌ ህዝቡ የሚጣል እኔ ወደ አንተ መጣሁ ግባቴ ላንተ እየሰጠሁ ተጠቅመሃል አትጠቀምም ተጠቅሜያለሁ ለህዝብ ጠቅመናል ጠቅመናል መልካም ስለዚህ መኪናው እንደመጣ ቀያሽ እንደዚህ ከገባ ከዚህ ቤት ያለው ፍጥረት ምን ይብላል ሲንገረኝ ከዚህ ቤት ያለው ፍጥረት አንድ ድል አለው አንደኛ መስረቅ መዝረፍ አስጓዡን ማገት ሊያሳግት በሚችልበት መንገድ ቢሄድ ክፋትና መቀኘት አለበት እዚህ ጋር አንተ እንደራስህ በ97 የሰፈረ ሰው ጊንጥ እየበላው የቆየ ሰው እርስቱን ሳይሸጥ የቆየ ሰው በረሃ የበላው ሰው እንጨት እየሸጠ ፍየል እያረባ የኖረ ሰው እንደኔና እንዳንተ ነጭ ለባሽ ሳያይ የቆየ ሰው ዶላሩም ነጭ ለባሹም ጥሩ ተናጋሪውም ክፉ ተናጋሪው መደጃፉ ሲሄድ አብረን ቆይተናልና በሁላችንም በኩል አዳራሽ ስሩልን 20 መኪና ከመጣ 5ቱን ወደኔ 5ቱን ወደዚያ ያርጉት እንጂ ከመጠጡ ከምግቡ ከርዳታው ከሻንጣ መሸከሙ ጨምሮ አንድ ቦታ ሲሄድ አከፋፈላችሁ ነው ጥያቄ በዚህ ተከፋፍሏል እሱ ይሄንን መቼ ተነካ አሁን መጣልኝ እሺ ስለዚህ አንዱ ይሄ ነው ሌላው ህዝቡ በመጀመሪያ አንድነት ነው የሚፈልገው አንድነት ይፈልጋል ህዝቡ የተነገረው ነገር አለ በአባቶቻችን ርስትህን እንዳሸጥ አካባቢህን ጠብቅ ድንበርክን አስከብር ድንበር ሲባል አለን አይደል ተሻግሮ ወደዛ ጠረፍ ነው ሱዳን መጠበቅ አለብን ሲመጣ ገበሬውን የሚከላከል ነገሮች ሌላው አካል እስከሚደርስለት ርስትህን ጠብቅ ሀገርህን ጠብቅ ሃይማኖትን ጠብቅ ይችን እንዳትለቅ ነጭ ለበሱ ብዙ ብርን የተሸከሙ ብዙ ህዝቦች ተስፋ የሚያረጋችሁ የሚያግዟችሁ የሚረዳችሁ ቤት የሚሰሩላችሁ እንደዚህ ሁሉ የሚያግዙ ሰዎች ይመጣሉ ስለዚህ ጠበል ይወጣል ጠብቁ ያሉ አባቶች ጊንጡ ታይዋለህ አይነድፍህም እባብ ሞልቷል በረሃ ነው አይበላህም እንደፈለገን ተኝተን ሜዳው ላይ ነው የምናድር ይሄደው አዳራሽ ሳይሰራ ቤት ሳይሰራ ሜዳ ላይ በሸራ ስንተኛ የበላን እባብ ጊንጥ የለም ያ የተገዘተ ነው ይህን ተስፋ የጠበቁ ሰዎች አሁን ለመጣላት በቁ ይህንን ሳይጠብቁ ደግሞ በ500 በ600 ካሬ ሜትራቸውን ሄክታራቸውን ሽጠው ሄዱ ሰዎች ዛሬ ላይ በሚሊዮን ልግዛ ለቀቅልኝ ያተለቅልኝ ጭቅጭቃለ ጉዞ እዛ ጋር አዳራሽ ሲሰራ ምን አሰቡ ይመስላል አሁን ሁለት ጥያቄ ሰበካው አቀረበ ለኛ እሺ አሁንም ህዝበ ክርስቲያኑ ወይ ጉዞች ይውጡልን ወይ ከታች በኩል ደግሞ በተጎዳው መልኩ በተጎዳው አካባቢ ላይ አዳራሾች ይሰሩ ከቻላችሁ እናንተ ጎልበስ ያላችሁ ጠንካራ ሁለቱ ማህበሮች አዳራሹን ስሩ ካልቻላችሁ ደግሞ መሬቱን ንግዛና እንጨቱን ሰርታችሁ ገዳሙ ወይም ቤተክርስቲያኑ ሰበካው ቦታውን ይግዛላችሁ ስሩ የሚል ጥያቄ መጣ ሲመጣ ምን አይነት ምላሽ መጣ ከነሱ እነዚህ ትንንሾች ወይ ይጥፉ ወይ ይስሩ አዳራሽ እንደኛ የሚል አመጡ እነሱ የሰሩት አዳራሽ በ200 በ300 ሺህ ብር የገዙት የተለጠጠ አዳራሽ ነጋሽ ለምን በለብድግ ብለ ነጋሽ ትሆናለህ ሰርተን ምትለወጣው አይደል አንተ ትልቅ እዚህ ጋር አዳራሽ ለስራ ብትል አሁን ይሄን ተከራይተህ ይሆናል ልግዛው ብትል ይሄን ምን ያስፈልጋል ወይ መለመን አለብህ ወይ ማስተባበር አለብህ ወይ ፈጥነ መስራት አለብህ ወይ መስረቅ አለብህ አዳራሹን ለመስራት ሁላችን ነበር በጥሩ ክርስቲያኖች አዳራሽ እንድንሰራ በሚፈቅዱ በተለያዩ አጋዦች ተሰርቷል ከተሰራ ይሄ የተሰራ እንግዶችን ግሌ ላይ ያሳርፋለሁ በሚል ነው አይደል ስለዚህ ሰበካው ምን አቀረበ ሌላ አዳራሽ የግል ያልሆነ አዳራሽ የተጎዳው ማህበረሰብ ለመጠገን እኛ ጋርም ክፍፍል እያመጣ ስለሆነ ክፍፍል የማይሰጥ ህፃናት ጥቅም የሚያገኙበት ዳቦ የሚሸጥበት ሻይ የሚሸጥበት ማራፊያ እዚህ አካባቢ ከሆነ እዚህ አካባቢ ያለ ሰው ይሸጣል አይመለከትም እርስ በርሱ ማይጣላ ምንናንተንም በክፋት አያይም ስለዚህ አዳራሽ ስሩልን ብሎ በሚያቀርብ ጊዜ ሁለታቸውም ኤማሁስ አለ የተጳውሊም አለ ለምንነሱ አይሰሩም ብለው አቀርቡላቸው እና ሰው ይዘው እየመጡ ያለው 23 ሰው 30 ሰው መኪናው 60 ነው የሚከፈለው ወንበር በእንዴት መልኩ ነው የሚሰሩት ብሎ ሲያቀርቡ እንደዛ ካላችሁ በወደ መረሳ አይቀርም እንደዛ ካላችሁ
እነዚህ ሸኟቸው እኛ እንስራው እነሱን አባሯቸው እኛ ነግባ ይሄ እንግዲህ አሁን እውነታ ነው ቦታው ላይ ያውቃሉ ስንሄድኛ ኮሰስ ብለን ቅዱስ ጊዮርጊስን አክብረን በስለት ያለፍናቸው አሉ ለምሳሌ እንድንሞት እንድንታገት ያሉ መርሃ ግብሮችን ቅዱስ ጊዮርጊስ አንተ ቀደም በሁለቱ ድርጅቶች ምንም ጥያቄ የለውም ምክንያቱም አውደ ምሕረት ተከልክለናል እንደ ኤማውስ አውደ ምሕረት ማለት ይሄን እንግዲህ ኮሜንት ላይ ታገኙዋል እውነት ስለሆነ ኮሜንት ላይ ይጽፋሉ የዛን ጊዜ የነበሩ የሁሉም አስባሽ አውደ ምሕረት ለምን ተከለከላችሁ ካልከን ፍቃድ እየጠየቅን በነበረበት ሰዓት እንደ ኤማውስ ሰበካው ያገላብጠን ንጹህ ነን የሰው ሰራተኛ ነው ራሳችን ቻል ስንችል አንድ ሁለት ጊዜ ከርን በኋላ ፍቃድ ያስፈልጋል ፍቃድ ለማውጣት ጥያቄ አመጣ ጥያቄ ስናመጣ እሱም ሲሰራ የነበረ ነው ኃይለ ማርያም የሚታወቅ ነው ጥፋትም የለባቸው አሰራሩና ዘመናችሁ እንድሰሩ ባላችሁ ልክ እንድትሄዱ በወረፋ እንድትሰሩ ከጉዞች ጋር በወረፋ እንድትሰሩ ለምሳሌ ሁለት ከሌና ከሌ ብለን ልናቀናጃችሁ እንችላለን ተባል ወጣ ያን ይዘን ወረዳ ቤተ ክህነት ሄድን እንዳሁን ወደ ሀገረ ስብከት ሳይሄድ ማለት ነው ወረዳ ቤተ ክህነት ሄደን ወደ ሀገረ ስብከት ሄድ በአመቱ ከሀገረ ስብከት ዘነው መጣ ሀገረ ስብከት እንግዲህ በዚህ በጎንደር በኩል በኤርፖርት ሄደ ከዛ በኋላ የሸዲን የጭልጋ መንገድ ያልፈ ነው የምትሄደው በዚህ አጋጣሚ እኔና መጋቢ አዲስ መምህር አብርሃም ታገትን የሆነ ቦታ ላይ ሁለት ናቸው አስቆሙን ሸዲ ሳንደርስ ለዚህ በቀጥታ አዲስ አበባ መጣችሁ አላችሁ ነው የተባለው እኛ ግን ቀደም እየተነጋገርን ነው መንገዱ አስቸጋሪ ነው ለታገትም ይችላል ግን እንደው ድንገት ቢይዙን ሰላም ለኪ እንድንደግም አልናቸው አልነኝና መምህር ሰላም ለኪን 77 ጊዜ እንድንደግም አልናቸው ዝም ብለን ምክንያቱም አንዳንድ ይታያል ማን እንደሚያሰርብህም ይታያል ካላመጣ ፍቃዱን አሰራም ምክንያቱም አስጓዦች እነዚህ ፍቃድ ሳይወጡ እየሰሩ ነው ያሉን ነው ይሉናል የሚመለከታቸው አካሎች ስለዚህ ማንንም ስላልሆኑ እነዚህ ስለሆኑ ያለና አማራጭ ገደል ገብተን ማውጣት አንደኛ በእምነት ከሆነ ያደርሰናል ብለን እንጠብቃለን ቅዱስ ጊዮርጊስ ካለምነት ከወጣም የሚያደርገው ነው ያደርጋል በሚል ወጣንና እንግዲህ አወረዱን ሁሉንም አዩ ሰክረዋል ሌሎችን ገበሬዎችን ማንገላቷቸው ግን እኛን አወረዱንና መታወቂያው እኛ ከአዲስ አበባ ነን አላለም መታወቂያውንም አዩት አዲስ አበባ መሆናችንን አረጋገጡ በኋላ ምን አለ ተጠቃቀስ የተነጋገርነው ሰላም ለኪ እንደግም ያን በውስጥ እናም ሲሉን እንላለን እያቋረጥን ግን እሷ ትሙሎ አንቺ ሙዩ ታቂያለሽ አንቺ ያንቺ ሰላም ለኪ ወንዝ ያሻግራል ገደል ያሻግራል እንኳን የተራ ህዝብ ስለዚህ ከወሰዱ ምንድነው ገንዘብ ነው የሚጠይቁን ያንገላቱናል ሌላ ነገር አይደለም ለሞት ላንደርስ እንችላለን ነው እግዚአብሔር ሲወድህ ከሳት መሃል ስለሚያወጣ ስለዚህ ያ እንደዛ ወደ ጫካ ከመንገድ አውርደው እንደዚህ እያወራን ባለንበት ሰዓት ምን ተነሳ ወዳ ላይ ኃይለኛ ተኩስ ተነሳና እርሶሳቸው ተመታቱ ተኩስ ሲነሳ እነዚህ ልጆች መታወቂያችንን እኛን መርግፍ አድርገው ወደ ጫካ ሲገቡ የሆነ የሰትያ አካባቢ ሰትዩ ኑ አለችና መኪና ውስጥ እንደገና አስገባችንና እዛ መኪና ውስጥ ትንሽ ተረጋግተን እለፈስንል የተመታቱ ሰዎች ወደ ሐኪም ቤት ይዘው ሲሄዱ መኪናውም ቀስ ብሎ ያው ተረጋግተዋል ወደ ሐኪም ቤት እነዛን ይዘው ሲሄዱ አለፍ ሼድ ያደረን ፍቃዳችን ይዘን መጣን እዛም ፍቃድ ልታመጣ ሀገረ ስብከት ውስጥ ሄድ እንግልቱ ከባድ ነው እንደው እኔ እንዴት አድርጌ ልንገርህ ነጋሽ እንደው ሃይማኖታችን ምን ላይ ነው ያለነው እኔ አሁን ዲያቆን ነኝ ብጥር ያልኩ ዲያቆን ግን ሙልጭ ያልኩ ሰነፍ ነኝ ምክንያቱም መስፈርትህ ብር ከሆነ አዲስ አበባ ዙሪያ ስትቀጠር 1,500,000 600,000 ከተጠየቅ አንድ ተራ የገጠር ዲያቆን እንዴት ይቀጠራል ስለዚህ ተውኩትና ዝማሬ ወጣው 12 መዝሙር ተውኩትና ጉዞ ጀመርኩ አየ መስመር ሁሉ በብር የታጠረ ነው ስለዚህ ሞን ያለበትን የተጠየቅነውን ስርዓቱ በእንዲ መልኩ አባታችንም ነበሩ እግዚአብሔር ይስጣቸው ማይናገሩ አባት አይቻላቅም እንደዚህ ብፁዕ አባታችን አቡነ ሰላማ በጣም የሚያስደንቁኝ አባት ናቸው ሁሌና ደጋግሜ ይናገራለሁ በቅድስት ሀገር ኢየሩሳሌም ላይ አብረን ነበርንና ማዘዝ እየቻሉ የሚጠይቁ አባት ናቸው በጣም እንደው ጥያቄዎች መጣኔ ጋር አንድ ቪዲዮ ሰርቼ ነበር ጥቅምት 8 ሄደን ስንመለስ እውነታ ማለት ነው ህዳር 6 የነበረን ጉዞ ወደ ህዳር 20 ቀይረነዋል እንደ ኤማሁስ መንፈሳዊ ጉዞ ማህበር በሰብሃ ሚዲያ የምትከታተሉ ምክንያቱም ጭቃው በጣም አያስኬድም ጠበሉ እየተጠመቅነው እንጂ እየጠጣን አይደለም ስለማንጠጣ አተት ብዬ አልገለጽኩትም የተለያዩ ምልክቶች ስላሉ ያንን በማስመልከት አራዝመናል ብዬ ለቀኩ የሚገርም በተለቀቀ ገና 1 ሰዓት 2 ሰዓት ሳይሆነው
ተደወለ ተወረዳ ቤተ ክህነቱም ተደወለ ሰው ይገላል ብለህ አለቀህ አሉ ኧረ አልወጣኝም እኔ እኮ አጓጓዥ ነኝ አይጠጣም ነው ያልኩኝ የስተት ንግግር ሊሆን ይችላል እኔ ስናገር ሁሉ ጊዜም ወደፊት ነው የምናገረው ሃይማኖቴን ተጠብቃለሁ ታቁኛላችሁ ግን እንጠበላለን እንጂ አይጠጣም በየገለጫለሁ ይሄ መግለጽ ካልነበረብኝ ሌላ ለቤተክርስቲያኑ እንቅፋት የሚያመጣ ከሆነ እሺ ቃሉን ልቁረጡ አልኳቸው አይ ደልተዋል ከሱ ከአዲስ አበባ ነው እየደወሉን ያለ አሉ ግን ከነዚህ ካስጓዦች መካከል አንደኛው አሁን እዛ ሀገር ስብከቱ ካሉት አባት ጋር አንድ ላይ ሆኖ ነው እንዲደለት ያደረገ ሆነ ሆቴል ነበር ትላንትና ላይቭ ላይ ምን ብለዋል ይሄ ጉዞ ማስጓዝ ቢዝነስ ነው ብለዋል ሰው ዝም ብሎ ቢዝነሱን መስራት አይችልም ምልል ነው አንዱ የአንዱን ሴራ ምናምን ለማወቅ አንዱን ለመጣል ለምንድን ነው የሚካሄደው መልካም አልገባኝም ጥሩ ጥያቄ ነው ነጋሽ አንተ ሚዲያ አለ አይደል እኔ ሚዲያ አለኝ በአንተ ሚዲያ ቢተዋወቅ ምንድነው ክፋቱ ነገርኛ የትንንሽ ሚዲያዎችን ያስተዋውቂያለሁ ምንድነው ክፋቱ ለምሳሌ ምንም እኛ ዘውትር ምናደርገው ከቻልክ ያለ ክፍያ ታደርግልኛለህ ተረዳኛለህ ታግዘኛለህ ካልቻልክ ደግሞ እኔ ማስተዋቂያ ነው የመጣውና ልከፍል ይችላል ለምን ብዙ ነገሮች አሉበት ቢዝነስ ነው የሚለው ቃል ራሱ አይመጥነኝም እኔ ለምን ነው ቢዝነስ ይሆን ስላሉት ነው አይ እዚህም ላይ ቢዝነስ በራሱ የንግድ ውድድሮች ሸማቾች የሚል ህግ አለው መልካም በራሱ የሚመራ ቢዝነስ እኮ ሳይንስ ነው ዝም ብሎ ሰው ተነስቶ የሚታሰብበታል ታዲያ ራሱን ብቻ ለማሳደግ ስራውን ዘመን እኔ ቢዝነስ ነው ብሎ የገባ ሰው የተሳፋሪ ምቾት ወደ መጠበቅ ወንበር ወደ ማሳደግ የሚቀመጥበት ማደሪያውን ነው እንጂ አንዱን ለመጣን ለምንድን ነው እንደዚህ ርቀት ይሄዳችሁት እኔ ግራ ገብቶኝ ያለኝ እኔ ሊነሳ የሚገባው መንፈሳዊ ቦታ ነው የምትሄዱት ግን ምንድነው ግራ ገብቶኝ መንፈሳዊ የምትሆነው ጣራው መንፈሳዊ ሲሆን ነው አስጓዥ አንተ እኔ ቀዳሚ ከሆንክ መንፈሳዊ መሽተት አለበት መንፈሳዊ መልበስ አለበት መንፈሳዊ መኖር አለበት ያንን የተከታይ ነኝ እከታተልሃለሁ አንተ ዘራፊ ከሆንክ እኔ ምን መሆን አለብኝ ንገረኝ አንተ ጫማ አድርገህ እኔ በባዶ እግር መሄድ አለብኝ ብለህ ታስባለህ ቃሉ ቢዝነስ የሚለው ቃል አይመችኝም ወደፊት እኔ ደጋፊው አይደለሁም ለምን ለስጋም ለነፍስም ነው የሚሰራው ይሄ ጉዞ ስትል ለቢዝነስማ አንተ ከዚህ ስትወጣ እኮ እዚህ ጋር ጠብቄ መግደል ይችላል ሌላ ሰው ብር ከፍሎ አየው ቢዝነስ ማለት ነው ገንዘብ ማግኛ ብቻ ማለት ነው አይምሮ ገንዘብ የሚያገኝበት ነው እንጂ ህይወት ሞተ ተቀሰፈ የስላሴ አምሳል ወደቀ የማትልበት ለተላከበት ጉዳይ ብር ይዤ እመጣለሁ ብለህ ለራስም ልትሞት የምትችልበት ነው ቢዝነስ የሚባለው ይሄኛው ግን ከቢዝነስ ይለያል ቢዝነስ የሚሆነው ስለምታተርፍ ነው ቢዝነስን ግን በመንፈሳዊ ማስኬድ አንችልም ወይ ቢዝነስ ማለት ምን ማለት ነው አንተ ወደ በርሚል ምትሄድ ከሆነ እኔ መረጃ መስጠት ባግባቡ ስልክ ባግባቡ ማንሳት ቦታው አድርሼ እንድትጠመቅ ማድረግ አድርሼ መመለስ የወንበር የመኪና ያየር ብለህ ከፍለህ ዳን የምታገኘው ትርፍ ስጋሃን የሚጠግነው ነው ማለት ነው አየህ መንፈሳዊነት ደግሞ ሰትየዋ ያረካው ሰውዬ ወደ ሀገሩ ሲመለስ ወንድሜ ለሰጠኸኝ አገልግሎት ሁሉ እግዚአብሔር ይስጥልኝ ምን ላግዝ ካለ በነፍስህም ረካ ማለት ነው እንዲ ሰው የሚጭበረበርባቸው መንገዶች ምንድናቸው ሰው የሚጭበረበርባቸው መንገዶች ራሱ ሰው የሚያቀዋል እኛም ምን ዘረጋቸው ናቸው ምንድነው መዘረጉት ምን ዘረጋቸው ለምሳሌ ምን እንደዛ አይነት ዝርጋታ አልዘረጋም ወደፊት መዘረጋበት አይኖርኝም የምሰራበትን መንገድ ለነገርች ስለምችል ማለት አንደኛ ያላወቀው ቤተክርስቲያን ተቃጥሏል ብለህ ስትለምነው የሚሰጥዝ በራሱ ሌባ ነው የት ነው ቤተክርስቲያን የተቃጠለ ማን ነው ያቃጠለው እንዴት ነው የተቃጠለ ሄዶ አይቷል ወይ መስጠት የሚችል ልቦና መናገር የሚችል አንደበት ቦታውን ማሳየት ይጠበቅበታል መስጠት የሚችል ሰው ደግሞ ቦታው መረገጥ ያስፈልጋል ካልተረገጠስ ነጋሽ አድርስልኝ ካለ ለኃይለ ማርያም አንተን የስታስረክበኝ ትንሽ የቪዲዮ ወይም ደግሞ ደረሰኝ ያስፈልጋል ስለዚህ በነገርከው ብድግ አድርጎ ከሰጠህ የመድኃኒዓለም ስላድነው የዘመድኃኒዓለም እንዲሆናል ብለህ አንተ 10,000 ሰጠህ እኔም 10,000 ሰጠህ ያ 20,000 ሰጠህ ብሩ ተመን የለውም መድረሻው የት ነው ጣራው የት ነው እሺ ሰው ልጅ ሀብቱ መጨረሻ ጥጉ የት ነው እስቲ ንገረኝ እንስራ ችግር የለም አንድ ሆነን ዘርግተነዋል አይደል አንድ ሆነን በርሜል እየሄድን ነው እኩል ሀብት የለንም እኛ ቤት ኪራይ እንኖር ይሆናል ሌሎችስ ቤት ገዝተው ሊሆን ይችላል እንደ ስራቸው ሰርተው ነው እነሱን አንመቀኝ ሰርተን እንደርሳለን ምክንያቱም ስላገኘህ ብቻ ዘርፈነው አይደለም ግን መሰረታዊ ዝርጋታው የሌብነቱን ዝርጋታ አንደኛው ህዝቡ ነው ሁለተኛው አስጓዡ ነው
የጉዞ ነገር እኮ አንዳንዴ ግራ ይገባል። አንዳንዴ ምን ልስራ እንጂ እኔም በወጣ ደስ ይለኝ። ምን ልስራ ግን ልስረቅ ምን ላድርግ? እስርቆቱ ቦታ ላይ ነው ያለሁኝ እንዳልሰርቅ። አየህ ሰው በኃላፊነት የተሰጠህን ዕቃ ስታደርስ ህሊና ይረካል። ጉዞ ትጓዛለህ እንደፈለገ እጅ ቢበላል ብሎ አሰማ። በሰረከ ጊዜ ግን የሰሞኑ ግርግር ለእናንተ ጠቅሟቸዋል? በጣም ጠቅሞናል። ምን ጠቀማችሁ? እንዴት መሰለ? እግዚአብሔር ይመስገን አንደበት ተፍቶ ለመናገር ዛሬ አንድ ነገር ስትናገር ጥላቻ ይመስላል አይደል? ታዲያ ጉዳዩን ሌላ ሰው ሲያወጣልህ ወንድምህን ሳታሰናክለው ሌላ ሰው ሲያሰናክልልህ በዚያ ላይ ገብተህ ሐሳብ ስትሰጥ ከዚህ በላይ እርካታ ምን አለ? አንደኛ ይሄ ነው። ሁለተኛ አንተ ላይ ያየሁት ጉድፍ እኔ ጋር እንዳይመጣ ራሴን ሪስፖንሲቢሊቲን ወሰድኩት ማለት ነው። አቃ ምንን ማን ይለቀኝ ነበር? ያበራዩኝ ነበርኩ እስካልሰሩ ድረስ ንጹህ ነኝ። ንጹህ ነኝ ስለ ደግሞ እንደ ስላሴ ንጹህ መሆን አይቻልም። ምድረከረክበት ነገር ካለ ከወዲሁ እርምት ወስዳለሁ። አየው ጉዞ ሲሆን እኔ ምን ነው የሚጠበቅብኝ? የደወለልኝን ሰው በአግባቡ ማናገር፣ አንዳንዴም ራሴ ማናገር። ለሰው የምሰጠው ንግግርና ለሰራተኛ የምሰጠውና ራስ የምታናገረው አንዳንዴ ተዘጋ ብሎ ሐሳብ መስጠትና ሐሳቡ የተዘጋበትን ማብራራት አንድ አይደለም። ግርግሩ አንደኛ እኛንም ይጨምረናል። ምናልባት ስማችን ስላልተጠራ ንጹህ መስሎ ስታይን አይደለም። ንጹህ ማንሆንበት መንገድ ቢኖርስ ከዚህ ርምት መውሰድ አለብን። ሌሎችም መሰል ጉዞዎች ለዓላማው እኮ አድርሰህ ሰውን አሳልመህ መንፈሳዊ ሸተህ በዝማሬ በስብከት ሰውን አርሰህ ደስ ያለው ህዝብ ደስ እንዲያደርግልህ በፍላጎቱ እንዲሰጥህ እንጂ በተለያየ መንገድ እንዲያስገድድህ ሳታደርግ ወደየመጣበት ጠበሉን ጠጥቶ እርካታውን ደግሞ በሚዲያ እንዲመሰክር ካልሆነ ባለበት እግዚአብሔር ይስጥህ እንዲልህ እንጂ በዝርፊያ ላይ ሆነ ውድድ እንዳያቸው ውድድር ገጠምናል። ትልልቆቹ እየወደቁ ነውና እኔ ልበርታ ብለህ ከሀገረ ስብከቱ ጋር የጀመርከው ነገር አለ? የለም አልጀመረውም። ወደፊትም ለመሰለህ ይሄ መሰናከል ነው። ይሄ ጠባብነት ነው። አይምሮ ሲጠብ ነው እንደዚህ በፍርፋሪ ትኖራለህ እኮ። እኔ አሁን ስራዬ ቢበላሽ ባለኝ ሙያ አንተ ጋር መቀጠር አልችልም? መንገድ ላይ መስራት አልችልም? በፍርፋሪ የሚኖሩ ሺህ ባለሀብቶች አሉ ማንነታቸው ረክሶ የነሱ መገጠም የነሱ መጣላት የነሱ ሚዲያን መውጣት ለኔ ገመናያ ነው። አውቃለሁ ማወቅ አለብህ አንተ እኔ ሆነን ማስታረቅ ማስተካከል ነው ወደፊትም። ምክንያት ተንጠልጥሎ ነው ያለ ሀገረ ስብከቱም ሆነ ወረዳ ቤተ ክህነቱ እነሱ ወደቁ ብዬ ማጠነጥነው ነገር አይኖርም። ኃይለ ማርያም ከሀገረ ስብከቱ እስከ ሰበካው ድረስ ንጹህ ነው መገኘት ይኖርበታል። የቤተ ክርስቲያኑ ገንዘብ ማን ጋር ነው ያለው ብለህ ታስባለህ? የቤተ ክርስቲያኑ ገንዘብ እንግዲህ ማን ጋር እንዳለ ያቀረብካቸው እኮ ማን ጋር እንዳለ እኔም ጋር ሌላውም ጋር ሁላችን ጋር እንደ እኔ ንጹህ ለምን አደርግልሃለሁ? ልንዝረከረክ እንችላለን። እኔ ጋር 10 ብር ልትሆን ትችላለች፣ 10 ሚሊዮን ሊያዘ ሊኖር ይችላል። አየው ልዩነቱ የሳንቲም ልዩነት ነው። ካዝናው ውጪ ነው ማለት ነው። ካዝናው ውጪ ነው። ቤተ ክርስቲያኑ ብር ይገባለታል። ለምሳሌ በአንድ ምሽት ጉባኤ 1 ሚሊዮን ሰብስበናል። እከ ሳይኖር በጥሬ 1 ሚሊዮን ዶላር ሳይቆጠር ብር እኮ እስከ አፍንጫው አለ። ይገርም ብር እስከ አፍንጫው አለ። የብር እጥረት እኮ የለም። ግን እዚህ ጋር አሁን ለምሳሌ ብር እስከ አፍንጫው ይኑር እንጂ የአካባቢ ሰዎች ላይ አልፈርድም። አንደኛ የገጠር ሰዎች ናቸው አባቶቻችን፣ ካህናት የገጠር ሰው ናቸው። ልማት እንግዲህ አዲስ አበባ ላይ ብትመጣ ፈቀላጤ ጠንካሮች ካገኙት ለራሳቸውን ወርሶ ቤቱን ያልጸዳሉ ያለማሉ። እዛ ቦታ ግን ሊያገኙ የሚችሉበትም ካለ የሚሸጠውን ነገር የሚለወጠውን ነገር እንዳልኩ ቢራ በመሸጥ መሰል ሶላሮችን ገዝቶ ማስተካከል በእነዚያ መልኩ አካባቢ ሰው ሊጠቀም ይፈልጋል። ቤቱ እንዴት እንደሚስተካከል ግንዛቤ የለውም። እኛንም ሐሳብ አቅርበን በዚህ መልኩ ቢሰራ ስንል ሰበካው ኃላፊነቱን ወስዶ በሰበካ የሚመራ አካውንት ሀገረ ስብከቱ ያወቀው ወረዳ ቤተ ክህነቱ ያወቀው ከሆነ ልማቱ ሊስተካከል ይችላል። ሀገረ ስብከቱም ቤተ ክህነቱም የማያውቁት ልማቶች ይሰራሉ እዛ ላይ አብዛኛውን አያውቁትም። ምን ያውቁታል? ለምሳሌ ዝም ብለህ ሄደህ አሁን እኔ ሽንት ቤት ልቆፍር ብል እቆፍራለሁ። በቃ ማን ይነካኛል? ከዛ ታሰባስባለህ። አዎ ልማት አሁን ስንል ልማት ሙከራውም ያለ ቅዱስ ጊዮርጊስ ላይ ነው። ኪዳነ ምሕረት ለምን የለም? ኪዳነ ምሕረት ባህታዊ አባ ኪዳነ ማርያም ሌሎች አባቶች አሉ። ልጆቼ ስርቆት እንዳይሰረቅ ቃል ይረፍባችሁ፣ አስተናጋጅ ሆናችሁ የአካባቢ ገበሬ ሆናችሁ ኢብን የደከመውን ህዝብ እንኳን እንጀራ ሲሸጡ እንዳታተርፉበት ግማሽ ክሳራ መድቡለት ብለው ሰበካ አንዳንዴ ባለፈውን ስንሰራ 700,000 800,000 ከሰርን ይላል። ለምንድን ነው የምከስሩት አልኳቸው። አባዬ እንዳሉን ይህ ህዝብ
እዚህ መጥቶ ሌላ ሰው እንጀራ እንዳይሸጥ ገዳሙ ራሱን ችሎ ይሸጥ ዳቦና እንጀራ ነገር ግን ይብላ የሌለው ሰው በሌላ በአካውንቱ የሚገባው በቂ በዚያ በኩል ይካካሳል በዚህ ክሰሩ የታመመው ህዝብ ወዴት ይወደቅላችሁ የእናታችን የቅድስት ድንግል ማርያም ልጆች ናቸው የመጡት እየዳነ እኮ ይሄዳል ብለው መልእክት ስለሰጡን ሰበካው ክሳራንም ጨምሮ ነው የሚሰራ የሰዓሊዋን ጉዳይንስ እንዴት አየው የሰዓሊዋ ጉዳይ እኮ እንግዲህ የቅዱስ ጊዮርጊስ ታላቅ ታምር ነው ጎበዝ ናት እግዚአብሔር ይስጣት አመሰግናታለሁ ምክንያቱም ክርስትና አንዳንዴ ላይ የምትሄደው አይደለም አልቅሰህ ሚስጥሩን ደብቀው የምታልፈው ብዙ ነው ላለማጋለጥ ያደረገችው ጥረት በጣም አስደስቶኛል ውስጤን ባይነክታኛለች ማለት በተባለላ ብር ቢሰጥም ባይሰጥም ተነጋግረውበታል ትናንትና ወንድሞቻችንን ገልጸውታል ባለሙያ እንደሙያው ሊከፈል ያስፈልጋል በተመስጦ በዝምታ ባርሞ መሰራውን የእግዚአብሔር ድንቅ ስራ ብር ልትከለከል አይገባም አንድ ቅሬታ ግን አለኝ እዚህ ጋር ልጅቷ ከመምጣቷ በፊት አስታረቅን ያሉት ሰዎች ካስታረቁ እስከ መጨረሻው ጥጉን ሄደው ማስተካከል ሲጃል ተታኮ የመጣ ነገር አለ ነጋሽ እኔ ከፋኝ አብይ ሲወጣ ለምሳሌ አብይ ሲወጣ ደጋፊው ነኝ እውነት ዘርግፏል ለዚህ ማድረሶታል አብይ ሲወጣ የተጎዳውን እውነት ለመናገር ነው ብዬ ነው የሳልኩት አሁን ላይ ሳይግን አብይ ወጣ ከዛ ልጅቷ እንድትመጣ ተደረገ ከዛኛው ወንድማችን ሰለሞን መጣ የሆነ ቦታ ላይ ጫና አድርጓል አየው የሆነ ማህበር ላይ ጫና አድርጓል ትናንትናም ያየው ነበር ጥያቄው ፍጥጫ እስከሚመስል ድረስ ጥያቄ አንተንም ሆነ የነበረበት እኔ ተበዳይ ነኝ ያኛው ስትበደል በዳይ ነህ ብሎ የመጣ ሰው አለ አይ እሱ የጠየቀው በቦታው የነበረ እውነት ስለነበረ እኔ መድረክ ብቻ ነው ማመቻቸው በዚህም ራሱ አሁን አንተን ነው የምሰማው እውነት ስታመቻች እንግዲህ አይ ዳኝነት ለስቶን ዳኛም ጭምር ነው ምክንያቱም መድረክ ስታመቻች የሆነ ግፍጫ የመሰለው ላይ ማስቆም ስለምችል ብዬ ነው ምክንያቱም ትክክል ነው ግን የዳኝነቱን እውነት ለምሳሌ የመጀመሪያ ጊዜ ላይቭ ከመግባታችን በፊት ኃይሌ እዚህ ስቱዲዮ ታስበው ነበር ከላይቭ በፊት ክፍል 2 ላይ አብይ ሲመጣ ጥያቄዎቹን ይዞ ነው የመጣው የመጀመሪያውን ወጣ የራሱ ሰዓሊያም ሳትመጣ እነዛን ጥያቄዎች ጽፎ መጣ ሁለቱ አካላቶች ይመጡልኛል ብሎ እኛ አመቻችተን እነሱ እንዲነጋገሩበት ምክንያቱም ያሉበት እውነት ስለሆነ አልመጡም ብቻውን ሄደ ክፍል 2 ክፍል 3 ላይ ልጅቷ መጣች ሰለሞን ነው ያመጣት እንትኑ ላይ ተናግረናል ቪዲዮም ላይ ተናግረናል ከዛ ሰለሞን መጣ ላይቭ ማንንም አልጋበዝንም ትክክል ነው አልጋበዝንም ለህዝብ ነው የተናገረው ለህዝብ ነው በመድኃኒዓለም ቀን በእለቱ ላይቭ አለ ደውሉልን ያሉ ይመለከተናል ያሉት ሰዎች እንመጣለን አሉ ደውለው ትክክል ከመጣሽ ማርያም ታምጣሽ እንጂ ኑ ብለን ያስገድር ነው የለም ይሄ ነው ለልህ ነው የጥያቄው መነሻው ትላንትና የመጣው ክፍል 2 ላይ ስላልመጡለት ላይቭ ላይ ነው የተመጣው ስለዚህ እሷ ስትናገር እንደሰማውት እንደዛ ነው ሐሰት የለው ትክክል ናት ነበርኩ ይብትልኝ አልነበርኩም ግን ይሄ እንዲ ተነጋግረን ነበር እንዲ ሳይሆን ሊቀራ እንዲ የሚል ብር ሲናገሩ ሰምቻለሁ ሳይሆን ነው አትልም መተማመን ላይ ደርሰዋል ያው ታጠፋን አይነት ቢሆንም ከዚህ በላይ መተማመን የለም እኔ ግን ሁለቱ ጉዞዎች ምን ልዩነት አላቸው አንድ አይነት ናቸው እነሱ ያመጡት ጣጣ ለኛም ተርፏል ለህዝበ ክርስቲያኑ መሰናክሉ ህዝበ ክርስቲያኑ አሁን ይሄን ትርክቱን ምኑን መደናገጡን መዘረፉን መስማት ይፈልጋል አሁን አንተን ስጠይቅ መስማት ይፈልጋል በፍጹም ሰው የሚፈልገው ጥሩ አስጓዦች ናቸው እግዚአብሔር ያቆያቸው የሚል ነው አይደል ጥፋት እያጠፉ በውስጥ ያዘ ሰው ነበር እንደገና አጠፍተው ደግሞ በውስጥ እንዲያልቅ ይፈልጋል ክርስቲያኑ ካቀም በላይ ስለሆነና ግን ቀንና ጊዜው ሲደርስ ማንንም ይወጣል ወደፊት አይቀርም ለዚህ ነው መጠንቀቅ ያለብን የቆምን ይመስለን ማንንም የቆም ይመስለው እንዳይወርቅ እንይበል ይጠንቀቅ እኔም ራሴ መጠነቀቀው ከዚህ ከሁለቱ ነገሮችም ወስዶ ይሄ ነው ስለዚህ የሁለቱ ሽኩቻ አብይ በመሰረቱ ላይ ሲደውልልኝ አድናቂ ነኝ ከላይ በፊት ላይ እንገባለን በዚህ ሰሞን ሲለኝ አድናቂ ነኝ አገልግሎቱ ትትና ያለው ልጅ ነው በጣም አድናቂ ነኝ እውነቱን እውነት ነው ሐሰቱን ሐሰት ነው ብሎ ይላል መጽሐፍ ስለዚህ እንዲ ተዘርግቶ መጽሐፍ የሆነ እንትና አላቅም እንደዚህ ሆነ ነበር አላየውም ካልኩ ሌባ ነኝ ራሴ እኛ በዚህ ፕሮግራም እግዚአብሔር እንዴት እንዳገዛና እንደጠበቀን መቼም እግዚአብሔር ነው የሚያውቀው
ምንድነው ያወጣችሁ ብለህ ካልከን ቀዩን ቀይ ነጩን ነጭ ፕሮግራም ለማዘጋጀት አንዳንዴ ከሆነ ሰው ወስደህ ጥያቄ ጠይቀህ እሱን መዝግበህ ያኛውን ደግሞ እንዳልተነገረህ አይደል ለምታደርገው በሙያ በዚህ ፕሮግራም እንደዛ የለም ራሱ ነው የታፈነ እውነት ከስልክ ደውለ እንዲህ ካልከኝ ሰውየው ሲመጣ እንዲህ ያላልከኝም ነው ማለት እኔ ጋር የሚቀር የለም ከሶስቱም አካላት ከሁሉም ጋራ ሰላም እንድንሆን ያደረገ እነሱ የነገሩን የደበቅነው ነገር የለም አንዱ በአንዱ ላይ ሐሳብ ብሎ በስልክ የነገረን ወደ ሚዲያ ያላመጣ ነው ምንም ነገር የለም መልካም ምንም የደበቅነው ነገር የለም ምንም ሲገናኙ አንተ ነው ምንለው ምክንያቱም እውነት አይደለም ለመናገር የመጡት በስልክ ለኔ በተለየ መልኩ ከካሜራ ጀርባ የሚነገረኝ ነገር እንዲኖር አልፈልግም የማንንም የሆነ ነገር መሸከም አልፈልግም እንጂ ፍላጎት የለኝም እኔ ራሴ ጋር ብዙ ነገር አለ በቃ ፕሮግራም ነው የዘረጋ ነው ፕሮግራሙ ላይ ሲያልቅ በፊት እንደነበር ነው መቀጠል ፈልገው ከህዝቡ ጋር ነው ግንኙነቱ ከእግዚአብሔር ጋር ነው ግንኙነቱ እኔም ህዝብ ውስጥ ነው እንጂ ከአንዱ ወገን ወግኜ ፌቨር ሌላው በጣም በሚገርም ነገር አይሌ አንተም ተመሰክራለህ ሁሌ የምናገር ከመግባታችን በፊት ተነጋግረናል ማንነማ እኔ እናንተ የለም ቀጥታ ወዴት ነው የገባነው ወደ ስቱዲዮ ምን ጥያቄ የለም ዲያቆን ኃይለ ማርያም እባላለሁ ስትል ነው ኃይሌ የሚለውን ስምህንም ያያስኩት ለምን የታፈነ እውነት ነው ያስኩ ይዘህ የመጣው እውነት ያንተን እውነት ስትነግረን እንደ ሰው ነው መስማት የምንፈልገው እውነት ነው ስቡሃ ሚዲያንን ደውልልኝ መናገር ፈልጋለሁ ስትል ና የፕሮግራሙ ፎርማት ይሄ ነው ኢንቨስቲጌት የምናደርገው ሌላ ነው ከዚህ በኋላ አሁን ይሄንን ጉዳይ መመርመር እንችላለን ለምን ስለገባን ማንጋ ነው እውነቱ ብለን ሞያይ ጥበብ መሄድ እንችላለን እስካሁን ግን እየሰማን ያለነው እናንተ ጋር ያለው እውነት ነው እውነት ነው የኛን ነው መስሎ ከሁላችሁ በተሻለ አብይ መጥቷል እዚህ ቤት ከአብይ ጋር ፍለፊት አውርተን አናውቅም ይሄ መጨረሻ ላይ የምንቀርጸውን ብቻ የዚህ ለካህናቱ ስለ ካህናቱ የሚቀርጽበት አለ እሱን ለመቅረጽ ብቻ ቀድመን መስመር ማስያዝ አለብን ብለን ተነጋግረናል መስመር ማስያዝ ለምን ከዚህ በፊት አንዴም ሁለቴም ቀርጸናል ስለዚህ ሐሳቦች እዛም እዚህም ይሄዱ ስለሆነ ትልቁ አጥንጣኙ እሱ ጋር ስለሆነ መስመር ለመያዝ ብቻ አጀንዳዎቹን ቅደም ተከተል አስይዘናል ከዛ ውጪ ተነጋግረን አናውቅም ስለዚህ ከማንም ጋር ምንም የለኝም በረከት ቢደውልልኝ የደወለልኝ ነው ሪፍሌክት ማደርገው ሌላ ነገር ውስጥ አንሄድ ያ እግዚአብሔር ረድቶናል እንጂ የሆነ ነገራችን ወደ አንዱ ያጋድልና የፕሮግራሙን ሚዛን ያስተብን ነበር ላይቭ ላይ ጸጥ ስንል የነበረው ልክ ለልክ የሚተዋወቁ ሰዎች ስላሉ መልካም ልካቸውን የሚያቅ ህዝብ ስላለ ነው ለተናገረው ከቃሉ አወጣጥ ህዝቡ እንዲፈርድ ላልተናገረው ለተደበቀው እውነቱ ህዝቡ እንዲገልጥ ህዝብ ማያውቀው የለም ምን እንደተደሰትኩ ታውቃለህ በላይው የምእመኑን ጨዋነት ጨዋ ነው በጣም በመድኃኒዓለም ሁሉም እግዚአብሔር አምላክ በእውነት በሚያውቀው እግዚአብሔር አምላክ በሚያውቀው ምእመኑ አስተያየት ሲሰጥ ያለው ጨዋነት ያለው የክርስትናን ጥግ ነው ያየሁበት ያ ሁሉ እየሆነ ያ ሁሉ እየተደረገ የምእመናናቻችንን ጥግ ከምንም በላይ ደግሞ በጣም ያስገረመኝም በዚህ ልክም ደግሞ እኔ ሁሌም የምናገረው በረከትም ወደፊት ሄደን እንድንመረምር ፈቃደኝነቱ ኤልሻዳዮችም ፈቃደኝነታቸው ተርቢኖስም ፈቃደኝነታቸው ገልጠዋል ምን ያህል ክፍት ናቸው የሚለውን ላይቭ ላይ ሁሉም ስለተገናኘ ስቱዲዮ ላይ ስለተገናኘ ማንጋ ነው እውነቱ ያለው የሚለውን በደንብ አድርጎ አበጥሮ ህዝቡ አውቋል ቀድሞም ያውቃል ኢቭን አንተም ስትመጣ አንተ ጋር ምንድነው እውነት ያለው የሚለውን ህዝቡን ያውቃልና በጣም ደስተኛ ነኝ የታፈነ የሚለውን እውነት የሚለውን ፕሮግራም ስለከፈትኩኝ በቤተክርስቲያናችን ጉዳይ በጣም ያድናቂ ነኝ ማለት እዚህ ላይ ግን አንድ ጥያቄ ጠይቃለሁ አንተ ጋዜጠኛ ብትሆንም ምንም ልጠይቅህ ሰናይ ወደ አንድ ያጋደለ ይመስላል ስልህ የላይ ፕሮግራም አመቻቹ ነጋሽ ነው ነጋሽ ሲያመቻች ለዚህ ቅዱስ ሐሳብ ስፖንሰር የሆኑ ሰዎች ገልጻቸዋል ኢንተርስቲዷቸውን ወይም ደግሞ አደራቸውን እስከ መስጠት የደረሱ ማለት ነው ይህ ከሆነ አንደኛው ጉዞ ማህበር ቁጭ ብሎ አንደኛው ተነስቶ የሚሄድበት ምንድነው እስኪ ንገረኝ እኔ ልግለጻው እስኪ አሁን ህዝብ ማታ ያለቀሰ ነው በጣም ጥሩ
ጠብቆ የሚያቀይ ፖሊስ የለንም አስሮ የሚያቆምም ህግ የለንም ተረዳኛላ ወደ መረጥከው እጅን ስደት ነው ከኔ በተሻለ ጉልበትም አቅምም ያለው ህዝብ ተረድተኛ ከህዝብ ተለይተህ አትኖር ህዝብን አክብረህ ከተቀመጥክ አንግሶ ይሾማል በጣም ጥሩ ንቀው ከተነሳ አባሮ ይጥላል ምርጫው ያንተ ነው ተረድተኛ ምላሽ ነው ይሄ ነው ና ብለናል ኑ ብለናል ከዚህ በኋላ ይመለከታል በነገራችን ላይ ነጋሽ ሚዲያ እኮ ግለሰብ ነው ብዙ ሪስኮችን ይዞ የሚወጣው ከሌላው በተለየ ሞተ ግደለው ፍለጠው የሚልኮ አጥቶ አይደለም ወይም ከአንደኛው ማህበር ጋራ የሰማቱን በረከት ብቻ እያለ ማናፈስ ብር መሰብሰብ አቅቶት አይደለም ግን የሚከተለው ሰው አለ ለዛ ሰው መረጋጋት ላይቡን አመቻችቷል ላይቡን ስናመቻች ነጋሽ ብቻ እንዲወደስ አልፈልግም በነገራችን ያያያቸው የካሜራ ባለ በጣም ሴቶች ናቸው በብዛት ያ ማለት ሮብ ለማዘጋጀት ማክሰኞ ማታ 1 ሰዓት 2 ሰዓት ነው ከስቱዲዮ የወጡት ሮብ ጠዋት 1 ሰዓት ገብተው ነው አድረው ሐሙስ ካንተ ጋራ ይሄው በዚህ ሰዓት ድረስ ቀረጻ ያደረገን ያለው በጣም ባድ ነው ነገሩ አድናቂ ነን ስለዚህ ሁሉ እግዚአብሔር አምላክ ልቦና ያንን ሰው እድል ሰተናል ለምን ተነስቶ ሄደ መብርሃናት የምታውቀው ይሄ እንድትመልስልኝ ለምን ከዛ በፊት ግን ምን ሆነ አሁነት አንዱ ይሄ ነው ከዛ በፊት ግን የሆነው መግለጥ አለብን ለሱም ነግሬዋለሁ እቺ የሆነችዋን ለህዝብ እንናገራለን እኔና በረከት ቁጭ ብለን ነበር ከላይቭ በር ፍለፊት ደስ ይለኛል አንዳንዴ እውነት በጣም ደስ ይላል ታውቃለህ ምንም አንተ ጋር ስለማይቀር ስለማይሸፈን እሺ አይልማ ምንም በቃ ስትገልጸው ደስ ይላል በቃ ምንም ሰንበዲ ላይ ስለምንና ይሄንን ገልጻለሁ ብዬው ለሰለሞን ነግሬዋለሁ ይሄንን አሁን የምታወራኝን ገልጻለሁ እፈልግሃለሁ መልካም ከዛ መገለጥ ስላለበት ከላይቭ መነሻ ወጣን ወደ ቶይሌት በጣም በርካታ ብዙ መረጃዎች ደርሶኛል ከነዚህ ወንድሞች ጋር መቀመጥ አልፈልግም ለብቻዬ ላይቭ አዘጋጅልኝ አስፈላጊ ከሆነ ዛሬ የወጡ ወጪዎችን ሁሉ እኔ ሸፍኜ በሚቀጥለው ጊዜ ላይቭ ይዘጋጅልኝ ምን ገዶኝ ይሄው ያልኩት ምንም ችግር የለብኝ እንደ ወንድም ግን መተቁጭ ብለ የሚነሱ ጥያቄዎችን ብትመልስ እድሉም ስለተመቻቸ ደስተኛ ነን ልሂድ ካልክ አላቆምህም ልቆይ ካልክ ወንበር አለ ውሳኔው ያንተ ነው እዚህ ጋር ከነሱ ተለይቼ አንተን ማውራቴ በራሱ ምቾት አይሰጠኝም ለምን ይሄ ወደ ተቃራኒ ባላንጣ ቡድን አይደለ ሆነ ነገር ጋር የሚል አይደለ እኔ እዛው ውስጥ መገኘት አልፈልግም ገባ ጮክ ያረኩ ነው ማወራው ለምን በረከት እስኪ እንዲሰማ ሌላ ነገር ችግር ውስጥ ትገባው እና ይሄንን ወስኜ ህዝቡን አመስግኜ እወጣለሁ ትችላለህ በዚህ መልኩ ነው የተወጣው ማለት ስለዚህ ምንም የምናቀው መርሃ ግብራችን እንዳዘጋጀን ብቻ ነውና ተቀምጦ ቢሆን ጥሩ ነበር አለመቀመጡንም እኔ አልጎዳኝም ያው የራሱ ስሉ መልካም እንግዲህ ያው ላይቭ ላይ እስከ ጥሪ ነጋሽ ሚዲያ እስካደረገ ድረስ ጥሪውን ተቀብሎ መንጣት የአንድ ግለሰብ የራሱ የህሊና እንትን ነው አይደል እንዴ መንጣት ካለበት በዚያ ልክ ነው ነገር ግን ወጪውን ልሸፍን ሌላ ቀን እመጣለሁ የሚለውን አልቀበለውም ለምን ምንም ጠቀሜታ የለውም ሌላ ቀን ምንድነው ተመሻሽቶ የሚመጣበት ያ የተባለው ነው የሰው ልጅ ነው አይደለም እንዴ እሷ መቀበል አለመቀበሉ የኛ ይሆናል የሰው ልጅ ነው የሰው ልጅ ከሆነ እንዳልኩ ግን ሰዎች ባሉበት ቁጭ ብለን እንዳልኩ ነው ይቅርታ ህዝብ እንዳልኩ ኃይልዬ አሁን እውነቴቱ ጋር ያለ እንደሆነ እየገባኝ ስለሆነ ይገባሃል ወደፊት ገና ይገባሃል በደንብ እየተገለጠልኝ ስለሆነ ጨርሰ ሰውን ማስጨረስ አለብን የጣና ሐይቅ ታቀዋል አይደል ስለምታቀው ይሄን እሱን በእንቁላል ቅርፊት አሁን ስንት አመት ይፈጅብናል እንግዲህ እድሜ እስከሰጠ ዝም ብሎ አይሆንም ከተባለ የቅዱስ ጊዮርጊስ ብር ተዘረፈው ከዛ ይበለጠ ነው ከጣና ሐይቅ በላይ እውነቴን ነው ቅዱስ ጊዮርጊስ ምስክሬ ነው እግዚኦ አቃል እኛኮ አስተምረን አገልግለን 100ም 200ም የሸደገ ሁኜ የሻይ መምህር ይሉኛል በዛች ትንሽ ቃላት አንዳንዱን ይላል አንዳንዱን ይቀበላል ለምን መምህር ኃይለ ማርያም የሚሉ አንተን ነው ሌላ ናቸው ግን እኔ መቆያ ትምህርት የለም ሰንበት ትምህርት ቤት ቢሆን አሁን ዲያቆን ኃይለ ማርያም መምህር ብለው ከጠሩት መምህር ኃይለ ማርያም መምህር ዘመኑ እዛ ያሉ መምህር ስለማላቃቸው በጣም እሳቸው በጣም ጎበዝ መምህር ናቸው
እኔ ዝም ብዬ በዝማሬ በማስተባበር ወይም ደግሞ ሰላም ይዘምራሉ እሳቸው እርሱ እኔ ዘምራለሁ። እስቲ አንድ ዝማሬ እንደው አይ እስኪ ወደ ሌላው ግድ የለም አንድ ዝማሬን ዘምርና ወደዛው እንመጣለን። ግድ የለም አንድ ዝማሬን ዘምርና እንሄድበታለን። እሺ እንግዲህ እግዚአብሔር መልካም ፍቃድ ይሁን። አሜን። እህት ወንድሞቼ በውጭም በውስጥም ያላችሁ አጥር ያለች መዝሙር ሰላም ለኪ ብለን እንዘምራለን። ሰላም ለኪ ዘንሰግር ንብለኪ ማርያም ምነ አስተበቁዋኪ ማሩኤናዊ ተማጸናምኪ ሰላም ለኪ ዘንሰግር ንብለኪ ማርያም ምነ ናስተበቅዋኪ ማሩኤናዊ ተማጸናምኪ በእንተ ሐናምኪ ወኢያቄማውኪ ማኅበረነ ዮም ማኅበረነ ዮም ድንግል ባርኪ በእንተ ሐናምኪ ወኢያቄማውኪ ማኅበረነ ዮም ድንግል ባርኪ ሰላም ለኪ ዘንሰግር ንብለኪ ማርያም እምነ ናስተበቁዋኪ ማሩኤናዊ ተማጸነምኪ በእንተ ሐናምኪ ወኢያቄማውኪ ማኅበረነ ዮም ማኅበራችንን ድንግል ባርኪልን። ዝማሬ መላእክት ያሰማልን። ያው መኪና ሲንቀሳቀስ ከሚዘመሩ ዘማሪዎች አንዱ የመጀመሪያው ነው። ጉዞ አስጓዦች ሁለት ስብከት አላቸው ይባላል። እሺ ምናምን ናቸው። ጉዞ አስጓዥ ለመሆን እንደ አንድ መስፈርት ይመስላል አብዛኛው ጊዜ እቺን ስብከት ማወቅ። እሺ ይሁን እንግዲህ የመጀመሪያ ያው ህዝቡን ለማነቃቃት ሰላም ለኪን መዝሙሩን ነው። ጸሎቱ ላይ ሌለ መዝሙር በደንብ ቸብ አድርጎ ሞቅ አድርጎ ከዛ እስኪወጣ ምናምን ግርግሩ ምናምን የወጣበትን ቦታ እንድታደርገው ታስረሳዋለህ ይባላል። ይሄ ተጓዥ እውነት ነው። ከዛ ዱር ገደሉን ጫካውን የምትሄደው በመዝሙር ነው። እንደዛ ሆኖ ሳለ ያው ውስጣዊ ራናት ይችዋ ንግግር ያውቋት የለ መሐሉን ለቂስ እንግዲህ ያው እውነት ነው እና እዛ ያው የተወቀጠ የሚመስል ነጠላ ዳዊታኛ ከሚመስል የለበሰ አንድ ደግሞ ይመጣል። እድሜ አይገባ እንደምን አላችሁ የእግዚአብሔር ቤተሰቦች ይላል በትህትና ባጠፈ ድርስ ብሎ እንዴት አደራችሁ እንዴት አላችሁ ጉዞአችን የተቃና እንዲሆን አይልም። ይመጣል ለኋለኛው ነው የሚያመቻቸው። ከዛ የአብርሃም ታሪክ ይነገራል። ተረካለህ በደንብ ሄደሃል ተጉዘሃል ወይ ተጉዘሃል በጣም የአብርሃም ታሪክ ይተረክለታል። የአብርሃም ሁሉ መስጠት ነው ማለት ነው። ከዛ ሁሉም አውጥቶ ይበትናል ምናምን 5 ቀን የሚጓዘው ሰው በአንድ ቀን አጋማሹን ይሰጣል። እውነት ነው። ሁለተኛው ቀን ላይ ያለው ሙጥጥ ይደረጋል። ጅብ ጊዮርጊስ ይባላል እንትና አንሳ ጊዮርጊስ ይባላል። የሌለ ቤተክርስቲያን ለሱ ለማድረስ ነው ይባላል። ይሰበሰብና የሆነ ሰው ይወርዳል። አንድ ቀን ወይ 2 ቀን ቆይቶ ይመጣል። ያ ሰው የት ሄደ ነው ሲባል አረ እዛ ቤተክርስቲያን ለማድረስ ሄጄ ነው ይላል። የለም ቤተክርስቲያን እኮ ስዕል ነው ምኞት ነው። እውነት ነው። አሃ በቃ ሄደን እንምጣ ሲባል አረ ጦርነቱ አረ የእግር መንገዱ ይላል። ዛ የአብርሃምን ታሪክ ሰምቶ ቅድስናችን እዛ መኪና ውስጥ አለቀ ማለት ነው። አዎ የአብርሃም ታሪክን ሰምቶ የሰጠው ህዝብ መጨረሻ ላይ ማጽናኛው ምንድነው? የኢዮብ ታሪክ ነው። በጣም ታምር ነው እንግዲህ እውነት ነው። አይ የኢዮብ ታሪክ ተነግሮት ይመለሳል። ጉዞ ስታቅበት ይጠቅምሃል፣ ካላወቅበት ያስበላሃል። የሰው ገንዘብ እኮ ነው። የሰው ገንዘብ ከባድ ነው እንዳልኩ ነው ቅድም። ገንዘብ ማለት ዝም ብለህ የሆነ ቦታ ሄደህ አጥምተህ የምታገኘው ነው። ጥፋት ስራ ሰርተህ ግን የሚጣፍጥ ገንዘብ እንድታገኝ የሚጣፍጥ ስራ ተሰራህ በራሱ ይመጣል ገንዘብ። ተወዳጅ ሆነህ እኮ ይመጣልሃል። ደጋፊ ታገኛለህ። ደጋፊ ማለት ምንድነው? ወነ ምን እናግዝ የሚል ይመጣል። ስትሰራ ነው። ስትሰርቀውስ መዝግቦ ይዛሃል።
የተሰወረ የማይገለጥ የለም ነው መጽሐፍ አይደል ቃሉ ባፈህ እየሳቅ በልብህ እየረገምክ አይደለም መኖር አፍህ ይስቃል መልካም ትመስላለህ ባፉ ምድሮም ወበልቡም ይረግሙ ባፉ የሚስቅ በልቡ ግን ይርጉም ይሆናል የቀድሞ ሳቅ ዲያቆ በታቃት ማሽላ ሆዱ ያረረ ያንተናት የኔ ማሽላ ሆዱ ያረረ ያረረ ነው በመሰረቱ ያው ከምናለቅስ ለፕሮግራም ይመች ዘንድ ነው ስናወራት አይተኸኝ እንደው ባይ ስናወራት ቀልድ አይደለምና እርር ይያልኩ ሳወራት ነበርና እንደው ጊዜም እግዚአብሔር የሰጠ ቢሆንም በአግባቡ መጠቀም መቻል አለብን ጉዳዩ ትልቅ ቢሆንም ረጅም እያደረገን የመጣ ነው ሰፊ ስለሆነ ነው ሰፊ ነው ማያልቅ ነው በዚህ መሃል ውስጥ ግን ልብ ይዝን የሚለው በውጭ ያሉ ስለ ሰማቱ መስማት የሚፈልጉ ግን ሰዓት የሌላቸው አሉ ለነሱ ስንል እናሳጥረዋለን በደንብ ሞልተው እንዲሰሙት ጀምሮ ማቋረጥ አይፈልጉ እና ከዚህ በኋላ ያለችውን ቶሎ እንሄዳለን ወደፊት ስንመጣ ማለት ያው እንግዲህ ቋጨው ወደ መቋጫ ወደ መጠቃለያ ሐሳብ ረጅም እንመጣለን ስራያን ማሳብ ትቼን የመጣሁት በጣም ይገርማል እግዚአብሔር ያክብርልን በእውነት ደግሞ በእርግጠኝነት አስመለሃይ መልሰህ ሰዓት እየገደብከኝ ከሆነ እዚሁ ላይ እንትን እየሆነብን ነው ግን እንዴት አድርገን እንቋጨው ካልክ አሁን ተዘጋ የሚለው ሐሳብ መጣ አሁን ትናንትና ወንድሞቼ ባልደረቦቼ መዘጋቱን ደብዳቤ ይዘዋል ለምን ለኛ አልተሰጠንም ነገር ሲንገረኛ አሁን እንዲህ አይነቱ ነገር ያስከፋናልኛ እኛ ጉዞ አይደለንም እኛ ፍቃድ አልወሰድንም እኛ 30 ሰው አንቆጠርም እኛ የክርስቲያን ህብረት የለንም እኛ የቤተክርስቲያን ልጅ አይደለንም የመጀመሪያው የካቲት 19 እስከ 20 ድረስ ተዘግቷል የሚለው ወደ ሀገረ ስብከቱ አንዱ ጋር ደውዬ ነው ተዘግቷል እንዴ እውነትም ለ22 ተዘጋጅቼ ነበር እኮ ጉዞ አይ ተዘግቷል ከ13 ጀምሮ ተዘግቷል እስከ 20 ሌሎች በ18 አዘጋጁ ሄዱ በ20 ምናምን መጡ እኛ በ22 ያዘጋጀ ነው ተሰረዘብን ተመታን አልተመታንም በጉዞዎች ምን አይነት ሽኩቻ እንዳለ ምን ያደርጋል ብንቶ መተው ይችላል እኔ መተው ይችላልው እውነቴንም ነገር እግዚአብሔር እኮ ቸር ነው እዚህ ጋር የሚተኙትን ሰዎች አላያቸውም እያሉ የሚኖሩትን እነሱ የሚበሉት እንጀራ በቂ ነው በጣም ነው የሚሰማኝ እውነቴን ነው ነገር በደላቸው ክፉ ነው ግን ልቦናቸውን ይስጥ ለኛም ለነሱ ለምን ነገ ቁጭ ብለን እንመካከር እንችል ይሆናል እስከ መጨረሻው ወደ ግን ሁላችን አንደርገም ተጫውተን ፕሮግራም ይኖራል ብዬ አስባለሁ አባቶችንም ይዘ አለዛማ ጅራቱ ነው የተነካከው ለወደፊት ነው ለስራ እየተመቻቸ ያለ እንጂ እኮ ላጠፋ ነው ጥፋት ይቅርታ ሰጠን ወይ እንሰራም ወይ እንሰራለን ወይ እናስተካክላለን የሚል መረጃ አልተሰጠም በእንተ ማርያም ስለመብርሃን የሚለው ቃል በቂ ነው ያጣሰው በቃ ስንት ጎዳና የሚያደርሰዋል ጎዳና እናጥርም እንዴ ክርስቲያኑ የሚልከውን ዶላር ዩሮ እኔ ባይኔ ያዩ በርሚል አላቅም ዩሮ እውነቴን ነው ነገር በቃ እስካሁን ሁለት ጊዜ ነው እንደዛ ነክቻለሁ ለምሳሌ ያመጣዋቸው አስጓዦች ይህን ዘርዝርልን ብለውኝ ይዘው ተነጥሬ በሰጥቻቸው ባለው ገበያ ከዛውጭ ዩሮ እንደዚህ አይቻልም እዛ ግን ስቆጥረው ትውላል ማታ አደባባይ ወደ ምረቱ ላይ ታዲያ ብር ያገኘ እንደገና ወደ ምረት እየከለከልክ መንገድ አሁን ብቻችን ነው እንደኛ ልንገር ሶስት ነን እኔም 30 ሰው ነው 30 ይሞላለትና ስንሄድ እየተጠያየቅና ለአንተ ልስተ እንደ ሰዎች ልገልብት እንዴት እናድርግ ብቻ እንደኔ ያድርግ ያዝልኝ አደራ ሰው እንት እንዳይል አይ በቃ አንድ ላይ እየተጠባበቅ እንሄድ ከኛ ጋር እንደተሩ ተብለን ተውለቱን ተከልክለን ለምን ከኛ ጋር ስትሄዱ ኤማሁስ የሚለው ስም እዛ ያለው መኪናው ላይ ያለው ሰው ያይብናል ካየ አድቨርታይዝም ነው አዩ እስከዚህ ድረስ ክርስትናችን ሙተናል ተቻው በእንተ ማርያም ብልኔ ምንም ጉዞ በጉዞ ያገኘው ትርፍ የለኝ ተዛስ ሚደው ይሻለኛል እንዳቅሜ እኔም ሁለት ሰራተኛ እንደዛ አለ እነሱ ጋር ተካፍለን እንበላለን እነሱ ነው ማስቀደም እንዳይቸገሩብኝ ኤዲቲንግ ባለሙያ አለ ካሜራማን አለ ኢንተርቪው ታረጋት ልጅ አይታት ከሆነ ስራታ ነው በእኔ ኢንተርቪው ሄደች በስቡሃ ሚዲያ እግዚአብሔር ስጣትና አንዲት ሰትዮ ስቱዲዮ አጥቼ ኤልሻዳይ ጋር ሆኜ ገና እንደዚህ በሞባይል ይዤ እዚች ጋር ጋለችኝና ዝም ብላ ቃቤት አለቻት እዛ ጋር ያደረኳት ልጅ 148,000 ከፍተኛ ታየሷ ነው በሷ በኩል የቆጠረችውን ሳንቲም ራሷ በርሚል ልትልበት አረኩ አየ እንደዚህ ነው የምትሰራው ያቺ ሰው መልሳ ሄዳ አንቺ ነሽ ከፍታ የሰጠሽኝ ቪዲዮ ሰጠሽኛል ሳንቲሙ ላንጂውን ብዬ ወደ 8,000 9,000 አየር ከፍየላት ሄደች ተጠምቃ መጣ ደግሞ ስራ ስላጣ የሆቴል ምናምን ነበር የተመረቀችበት አስገባዋት እኔ ጋር ኢንተርቪው ታደርጋለች ተርፎኛል እንዳንተ ማድረግ ይችላል ነበር አንተ ስራህን አጣበንም ታረ ግን ተጠቃቅመን ምንናልፍበት ሚዲያም ሆነ ማንኛው ሌላው አክታ ነው አቃል ወዳቂ ነው ንጹህ ነኝ ለማለት አይደለም ለምናታው ግን የድረስ ለወደፊቱ ኳሊቲ ነገር ማስቀም ተዛዝን ተጋግዘን ተረራርተን መንገድ ተከልከለ አንድ ሰው ይማውስ የሚለው ኃይለ ማርያም ነው እንዴ ኃይለ ማርያም የሚለውን አጥቶት የሚጨነቅ ብዙ ሰው አለ
የሚገርመው የዋጋ ልዩነት የ1 ሺህ ልዩነት አለ። ዋጋውን ይሄን ባልልህም የዋጋ በ1 ሺህ ልዩነት አለኛ። ምንም ሰው አይመጣም። ሳንሰራ ቀርተን አይደለም። ቀም ተይዟላ በ23 በ24 በ25 እዛኛውና እዛኛው ሲያዝበት ድሌት አዩ። ይሄ ሰው ምን ያስባል? ክፉ በሆነ ምን ያስባል? መንገድ ላይ መጠበቅ ነው። ሀገሬም ወደዛ ነው ተጠብቃለህ። ኢትዮጵያዊነት አይፈቅድም፣ ሃይማኖት አይፈቅድም። ስራ አላጣህም 1000 ብር አለ። አንዱ ሲዘጋበት 99 ብር ነው ግባ ነው የሚለው መጽሐፍ። ሃይማኖት ይሄ ነው። ሃይማኖት አሳልፈህ የምትሰጠው አይደለም። ራስን ትጠብቃለህ፣ ሰዎችን ታስጠብቃለህ። ድንበርተኛ ሆነ ትከላከላለህ። ማንንም ሃይማኖቱን ሊዝቃው ሲመጣ ትከላከላለህ። የኛ ያስዋጆች ጉድ ላንተ ሚዲያ አመት ያስገዳል። እንድበ ከተማ በአመት ነው አመት ነው የሰራው። ከዛ ላይ ተቀጥሬ ነው የሰራው። ግን የሌላም ሰው ጉዞ አየሁኝ። ለምሳሌ አጭር ርቀት ላይ 1000 ሰርተን 700 800 የመኪና ከሆነ 600 1000 ብለን እናዘጋጃለን። እኛ እንደይማውስ ማስተዋወቂያዎች ማየት ትችላለህ። ስብሃላ ከሰንጠይቅ 400 ነው ብለው ተመዝገው ሌሎች ሄደ። ምን ነው ለምንድን ነው በ400 ሄዱኛ? መኪናው 600 አይደል ያለ ስንል ብቻ ሰው ነው የሚፈልገው። ስራ አይደል? አየህ እንዴት አድርገን እንስራ? የጉዞ ብር ሳይሆን ሌላ በሌላ በርኩ በጉዞ ታንሰና ባስ ውስጥ ሌላ ስራ አለች። አዎ እንደው አጋጣሚ አስዋጅ ይዞኝ ቢሄድ ምንም ማስቆም ባልቻል አልሳተፍ። ሰላዲ ነው ቢለኝ አልሰማው። እጄ ሰጣለሁ እዛች አንጎል ውስጥ ስታውን ማረጋው ከማረጋቸው መካከል አንዱ እዚህ አዲስ አበባ ብር አልሰጥም እኔ ገጠር ጧፍ የጠፋባቸው እጄ ያለ ምንም ክፍያ ገጠር ገደል ጫፍ እጄ ቀረጽ አድርጌ እመጣለሁ። ሙታን ሰማር ቅዱስ ሚካኤል ምንም ሳይኖራቸው ነው ጋር ነው የመጡት። ትንሽዬ ታያታለህ። ትንሽዬ ስቱዲዮ ናት ማረጋት አጥቼ እንትናችን ላይታችን ፍም ነው ይሄ 10 ሺህ ገዛ ነው 5 ሺህ ነው ምናምን ገዛ ነው። እዚህ ያቃጥላል። በቃ ስታረግ ቁጭ አልና መሐላቸው ቁጭ ብዬ እንዲህ ብዬ 3 ሰው ልኮላቸው 150 ሺህ ሰዎችን አገናኙ ነው 150 ሺህ ላኩላቸው። ዛሬ ላይ እዚህ ትልቁ ቦታ አድርሳቸዋል። ታኔ ቀጥለው ሲሄዱ ግን ብር ተቀበሏቸው ሌሎች እንደዛ። ዛሬ ላይ ግን እነሱ መክፈልም ይችላሉ፣ አቅም አላቸው። በሁሉ ሚዲያ ተናገሩ። ለምን አቅም ፈጠሩ። ብዙ ሰዎችን ለመርዳት ሞክሬያለሁ ካለች ነው። ግን እኔ ምን አደረግኩት ላይ የለኝም እውነት ለመናገር በቃ ዩቲዩብ ሚልከው አሁን ወደ ሰራተኞች ሄዶብኛል። ከዛ በላይ አላከልኝም አላገኝም። ግን የወደደኝ ያከበረኝ እንካምሽ ሻይ አይዞ በርታ ሐቁን በማውጣት እንዳልኩት ቪዲዮ ተደልቶብኛል ካንዴም ሁለቴም አጥፋስ ባላጥፋ ነው ምን ላድርግ። ስለዚህ የምትናገረው እኔ አንሻለሁ የሚል ሳይሆን ቤተክርስቲያኗን አሳንሰናል በሚል ሐሳብ ነው። እኔንም እኮ ነገርኩ ትናንትናም ዛሬም ምነግርህ የቀረስ እንደ ጉዞ ምን እናስተካክል ነው። ምን እናስተካክል ካልከኝ ስራው ይቀጥላል። ዛሬ ስለተወቀሰ የሚተው አይደለም። ማንንም ይተዋል ብለህ እንዳትጠብቅ ይሰራል። የውጭ ሰዎች በውጭና በውስጥ ያላችሁ እናንተ ኦርቶዶክሳውያን እናንተ ትክክለኛ የሃይማኖት ሰዎች እኛስ ውሸትና ሌቦች ነን እያጨረበርናችሁ ነው። እናንተ ገንዘባችሁን በአካውንት ለማሳረፍ ሞክሩ። አይ አካውንቱ እኮ የግል ሆኖ ተቸገረ። እንግዲህ አካውንቱማ ሲከፈት የቤተ ክርስቲያን ነው እኮ የተከፈተ የጊዮርጊስ ያ ደግሞ ታገተ ቆመ ታገደ። እሱ ነው ትልቁ ችግር። ምን እናድርግ? እንደዛ ከሆነ እኔ አንዳንዴ ስሙ የጊዮርጊስ ይባልና ውስጡ ስናየው እኮ እኔ ብቻ ነጋሽ በዚህ አጋጣሚ ላይቭ ላይም ተሳትፈናል። ሁላችን ብሮች ገብተዋል። እዚህ ስክሪንሾት ይጃቸዋል። ወደ እኔ አካውንት የገቡትን መልሼ ወደ ሰለሞን ቴሌግራም ምክንያቱም እዚህ ጋር ደረተ ተሰጥቶናል። በእኛ ስም የሚገቡትን ወደዛ ያስገባን አሉ። ስክሪንሾት አድርጌ ደረሰኞችን ብሩ አገለገለ አላገለገለም ተዘግቷል። ለምንድን ጠይቀናል። ሲከፈት ዓላማው ሌላ ነው። ሲከፈት ዓላማው ሌላ ስለነበረ እግዚአብሔር ይመርመረው። አሜን። ከዛ አንፃር ዓላማው ሌላ ስለነበረ ጨረሰ። አይደል ዓላማው ሌላ ስለነበረ በውዥንብርና በውጭንብር እንዲስተካከል ተደረገ። ከተስተካከለ በኋላ ሁለቱም ታገደ። ምንድነው የሆነ ግለሰብ ሊጠቀመው ነበር ማለት ስለሚያመኝ ነው ምነግርህ። ምን እዛ ሰይድ ቢል ለምን አይገሉኝም? ፈርቼ ለምን ነው የምኖረው እንዴ? ክርስትና እኮ እንደዚህ ብለ ሰማዕት ሆነ እያልን ስንዘምርለት እናጨበጭብለት ብቻ አይደለም። ሰማዕት ለመሆን እሱ ከጎንህ ነው። አንተ ሰማዕት እየሆንክ መቅደም ነው። ምንም ደግሞ አትሆንም። ተነጋግሮ የሚፈታ ነው። ምንም የሚያደርግም የለም። ማንም ጉዳይ እንዳየው ባለቤት እኔ ነኝ እንደዚህ ከዚህ አንፃር ያለ ሰው አለ የለም። አሁን ሁለት እንትኖች ተዘግተዋል። አሁን የመድልኩት አለ ሁሌ ይሰጣሉ። 3 አለኝ ያስኩት አንደኛው በኩል ያገለግላል። እሱም ይፋ አይደለም መሰለኝ እንጂ አገልግሎታል። ሌሎቹ ተዘግተዋል። ለምን ያ ሁሉ ብር ተሰበሰበ? የት ሊያርፍ ነበረ እቅዱ? ቅሬታዬ ብዙ ነው። እንግዲህ ክፍል 2 ሌላ ምን ገናኝ ከሆነ እናደርገዋለን እንጂ ከበረከት አንፃርም የተነሳው በረከት የሰራትን ጫፏን ያህል ደጋፊውም አይደለው ምንም አይደለው። ኢንተርቪውም ሰጥቶኝ አያውቅም። በረከት የሰራትን ያህል ሌላ ሰው በሰራልን ኑሮ እልፍ እንሄድ ነበር በሚል ግን እቃወማለሁ።
በረከት ላይ ከመዶለት ወይም በበረከት ሌላ ዲዛይን ሰሪ እኮ ማምጣት ተጀምሮ ለምን አስፈለገ? መበርታት ነው ያለብን። በረከትን ግን አካውንት የጋራ እንዲሆን በሰብካ እንዲመራ ማድረግ ይቻላል። ወደፊት እንሰራለን። እንደዛ የት ኪዳነ ምሕረት የሚሰሩ ሰው ከመጡ የተጀመረ ነገር አለ። ተዛ ዲያቆንና ቄስ እንዲገባ ያን የመጣው ሰውዬ ኦዲት እንዲሰራ የሚገባው ይታወቃል፣ የሚወጣው ይታወቃል፣ ጥሬ ዕቃው ይታወቃል። በገባኝ ልክ በተረዳሁት ልክ ቦታው ላይ ያለውን እውነት ለመግለጽ እንደ አንዱ ሰዎች ወስጄሃለሁ በራሴ በዚህ በነበረን ኢንተርቪው። እውነት ነው። ክፍል 2 ላይ ያልተረዷቸው እውነቶች ብዙ አሉ። በደንብ ምናምን 20 ጥያቄ ነው የሚያመጣው ወደ ከዛ በተለይ ደግሞ የኪዳነ ምሕረትና የበርሜል ጊዮርጊስ አገልጋዮች ጸብ ተብሎ ነው የሚታለፈው። ምንድናት ኬዟ ብጥር አድርገን መሄድ ያው እሱ ላይ በጣም ሰፊ ያለ እንመጣበታለን በሁለተኛው። ምክንያቱም ምእመኑ ቤተክርስቲያን አንዲት ናት ብሎ ነው የሚሄደው። ለመዳን ነው። ሁለት የሆኑባቸው ምክንያቶች ያንን ምእመኑ ሰብሮ እንዴት ይሂድ የሚል ከዚህ በፊት ታይተው የጠፉ ዲዛይኖች ለምን መጡ? ለምን ጠፉ? ምን ተሰራባቸው? ወደፊት የሚመጡት ዲዛይኖችሽ መነሻቸው ከምንድን ናቸው? መልካም የሚሉት ላይ በደንብ መሬት ረገጥ አድርገን እንጨዋወትበታለን። ዲያቆን ኃይለማርያም ስብሐ ሚዲያ እንግዲህ ሐሳብ አለኝ ብለህ መጥተህ መጽሐፍ ቅዱስን እማኝ አድርገህ የልብህን እውነት የአንደበትህን ቃል ለኛ ስለሰጠህን በእግዚአብሔር ስም ከልብ እናመሰግናለን። መልካም። እኔም ነጋሽ ሚዲያው ቦታ ሰጥቶኝ ጊዜም ሰጥቶኝ ከፊል ትንሽ ጠብታ ስለ ቅዱስ ጊዮርጊስ እውነት ለመናገር አንደበቱን ከፍቶልኝ አጋዕዝተ ዓለም የአብርሃም ሥላሴ ወላዲተ አምላክ ማምላክ ያለሱ አይሆንምና አንደበቱን ከፍቶ በእናንተ በኩል በዚህ መልኩ ተዘጋጅታችሁ በመጠበቃችሁ ሚዲያውን ከልብ አመሰግናለሁ። አሁን ነው ቅርብ ቀን ያወቅኩት ሚዲያህን ትልቅ ሚዲያ ነው። ለሁላችን ተስፋ ለደካሞች መጠጊያ እንዲሆን በዚሁ አሳስባለሁ። እግዚአብሔር አምላክ ይስጥልን። እንግዲህ ቅድም ሲል እንደነገርነው በጣም በድካም በኋላ ነው እየቀረጸን ያለ ነው። ግን ሰማቱ ይመስለኛል ጉልበት እየሰጠ ያለው ኦልሞስት 24 ሰዓት ያለፈን ሰዎች ልክ እንደ አዲስ ጉልበት ነው እየቀረጸን ያለ ነው። በላይቭ ማግስት የሚነሱ ሐሳቦች ከስር ሐሳብ መስጫ ሳጥኖች ውስጥ ትመለከታላችሁ። ስብሐ ሚዲያን መከታተል የምትፈልጉ ስብሐ ሚዲያ ምናልባት ሊንኩንም ከስር እናስቀምጣለን። ሰብስክራይብ ማድረግ ትችላላችሁ። ቅድም በሰጠህን ነገር ሳይሆን ይሄ ግዴታ ስለሆነ ያንተን ብቻ ሳይሆን ሚዲያ ለሚሉ እንግዶች ሲመጡ ይሄ ስናደርግ የነበረ እውነታችን ስለሆነ እውነቱ ማንጋ ነው የእውነቱ ቤት ጉዳይ ነው እና እያነሳን ያለ ነው። እርሱ በራሱ ይገልጠዋል። እስከዛ ድረስ ግን በተሰጠን እድሜ መሰንዘር በቻልንበት ክንድ ያለ መቆም ባለን ያህል ሁሉ ፍጥነት ስለ ሰማዕቱ ቤት አንድም ደቂቃ ወደ ኋላ ስንል ወደፊት እንከነዳለን። እናንተ በጸሎታችሁ አግዙን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ